መታሰቢያ በጣም አመሰግናለሁ እንደምን ዋልሽ በአስቸኳይ ጥሪ ነው የጋበዝኩሽ ምክንያቱም መረጃዎች ቶሎ እየመጡ ስላሉ ነው ቀደም ሲል የጠቀስኩትን ጀምሮ ባለፈው ማለት በአርብ ዕለት ክስተት የአዲስ አበባ ክስተት ዙሪያ አዳዲስ ነገሮችንም እየሰማን እንገኛለን እስቲ ካንቺ ልነሳና ምን መረጃዎች አሉ በግልሽ ያገኘሻቸው አዲስ አበባ አፈሳው በተጠናከረ ሁኔታ አገዛዙ ያከናወነ ነው እስካሁን ባለው መረጃ ወደ 1000 የሚጠጉ የአማራ ብሔር ተወላጆች ከተለያዩ አካባቢዎች ተይዘው ወደ አዋሽ አርባ ተወስደዋል ሱዳንቺ ልምጣ ምን ሰማሽ አዲስ አበባ ከትላንት ጀምሮ ያፈሳው ነገር በጣም በሰፊ ነው ያው እንግዲህ የሪፐብሊካን ጋርድ ስልጣኑ ዝቅ እንደሚል ከዛሬ በኋላ ምን ሰማ ይሆናል እንደበፊቱ በጣም ተወዳጆችና የታመኑ መሆናቸው ይቀራል ምክንያቱም ሌላ የበላይ አካል እየመጣባቸው ነው በኋላ አንተ የምትሄድበት ነው ስለዚህ እነሱን ለመወከል ነው እዚህ ቦታ ላይ እንደዚህ የለበስኩት ለማንኛውም ካንድ ሰው አባባል ብጀምር ቆሎ እንኳን እንዲያይዘ ከዛ ጋር የተያዘ ነው ምናልባት ሪፐብሊካን ካርድ መስለሽ መተሻለ አንድ ብዙ መረጃዎች መጥቷል በተለይ ያፈሳው ነገር በጣም አስጊ የሆነ ሁኔታ ነው በእርግጠኛ ትላንትና በፕሮግራማችን የአዲስ አበባ ህዝብ አንደኛ እርስ በርስ እንዲጠባበቅ ሰላዮች ባንዳዎች ውስጥ ለውስጥ ደግሞ ብዙም ስላሉ ከነሱ እንዲጠበቅ ሊመጣበት የሚችለውን አደጋ በተወሰነ ደረጃ ለመናገር ሞክረናል ያው ካለው መረጃ አንፃር ከደረሰን መረጃ አንፃር ግን አልቀረለትም ብዙ ሰው ካንተ ከምትለው በላይ ነው አፈሳ እንደው አንድ ቦታ ላይ ደረሰኝ መረጃ ቆሎ እንኳን እንደዚህ አይዘገንም የሰው ልጅ እንደዚህ ግር ተብሎ እየታፈሰ ዝም ብሎ እንደ እንስሳ ግር ተብሎ እየታፈሰ ያለበት ሁኔታ ነው ያለው ከዚህ ይቀጥላል በጣም ብዙ የአማራ ተወላጆችን አማራነታቸው ብቻ ነው ከዚህ በኋላ የሚያስፈልገው ለመታሰር ማለት ነው ግን በዛም አይቆምም በሌሎች ብሔሮች በጉራጌና በደቡብ አካባቢ ላይ በሶማሌዎች ላይ እንደዚህ የሚዛመት ነገር ይኖራል እንደደረሰን ከሆነ መረጃው ከዛ አንፃር ደግሞ በአንዳንድ ቦታዎች ላይ ያሉ የመከላከያ አባላቶች በሶሻል ሚዲያው እየወጡ ከህዝቡ ጋራ ያለውን መቀራረብ ቢልድ እንዲያርጉ እናንተን ልንጠብቅ ነው አገርኛ ከሌለን አገር ትፈርሳለች ማን ይጠብቃቸዋል የሚል ተማጽኖ የሚመስሉ መልእክቶች በተለይ በሴቶች ሁሉ እንዲወጡ እየተደረገ ነው ይሄ እንግዲህ ከፍርሃት የመጣ እንደሆነ እናውቃለን በየአቅጣጫው እንግዲህ የውጪ ኢንተርናሽናል ወይም ዓለም አቀፍ የሆኑ ተቋማት አዲስ አበባ ላይ እንደሚገኙ ይታወቃል እንግዲህ እንደሚባለው ሶስተኛ ነች ከዓለም ተላልቅ ከተማዎች ዓለም አቀፍ ከተማዎች ከሚባሉ ሁሉ በሶስተኛ ደረጃ ላይ ያለች የአፍሪካ መቀመጫ ኢንተርናሽናል ኮሚቴው መቀመጫ ብዙ እንቅስቃሴ ያላት ሀገር አሁን እዛ ያሉ ኢንተርናሽናል ኮሚኒቲ ተወካዮች የዓለም አቀፍ ማህበረሰብ ተወካዮች በዚህ ሁኔታ ላይ ነገም የሚከሰትብን ነገር ሊኖር ይችላል በሚል የራሳቸውን ስብሰባዎችና እንቅስቃሴዎች ያያረጉ እንደሆነ ንግግር ያደረገ እንደሆነ በመንግስትም እነሱን ለማረጋጋት አንዳ ነገሮች እየተደረጉ እንደሆነ እየሰማን ያለ ነው እንግዲህ ከውስጥ የሚመጣልን መረጃ በሰኞ ዕለት አብዛኛው ነገር ምን ሰማውና ምን እናረጋግጠው ይሆናል ከዛ ውጪ አሁን በቅርቡ እየሰማን ያለ ነው የነሽ መልስ አብዲስ አቤት ከሚሊኒየም ጀርባ አካባቢ ነው የተባለ ነገርም ነበርና እዛ አካባቢም ታርጌት ለማድረግ የታሰበ ነበር ውጊያው የሚባል ነገር አለ ከዛም ጋራ ተያይዘው ብዙ የሚታወቁ ሰዎች አንተ በኋላ ተሄድበታል እንዳይወጡ እንዳይገቡ መደረግ ብቻ ሳይሆን በሆቴል ውስጥ ያረፉ እንግዶች ሳይቀር ቱሪስቶች ሳይቀር ያለምንም ፈቃድ ያለምንም ማስጠንቀቂያ የተበተኙበት ነው ማታ ተገብቶ ፍተሻ ሲደረግ የነበሩት ቀጥታ ወደ ሆቴሎች ይገባሉ ከዛ በኋላ ሪሴፕሽኑ እንዲመራቸው አድርገው የሰዎች ክፍል ውስጥ እየገቡ እንግዶችን አልጋና ሻንጣ ሲበረብሩ ሲያዋክቡ ነበር ከየት ነው የመጣችሁት ምን ልታረጉ ነው የመጣችሁት የሚባለው ነገር ሁሉ በሰፊው እየተጠየቀ ነበርና በዚህ ሁኔታ ሲረበሹ ነው የቆዩት እንግዲህ ያው የደህንነትና እንትኑ ያወጣውን መግለጫ ማይተናል እዛ ላይ ላሳዩን የፈለጉት ሊነግሩን የሚፈልጉት ብዙ ነገር እንዳለ ሆኖ መጨረሻ ላይ ግን ለአዲስ አበባ ህዝብኛንን ጠባቂው ከኛ ጋር አሁን የሚል እንደዚሁ ተማጽኗዊ ነገር ከጃቸው የወጣ ነገር በሚመስል መልኩ ያስቀመጡበት ሁኔታ አለ መሰይ መታሰቢያ እንግዲህ ትላንት ማለትም አርብ ዕለት በአዲስ አበባ ፋኖ ኦፕሬሽን ካደረገ በኋላ ያገዛዙ አጠቃላይ ሁኔታ የተቃወሰ ይመስላል ብልጽግና መንደር የሚሰማው ነገር ሁሉ ጥሩ አይደለም ያው በሚዲያዎችና በተለያየ መልኩ የተሸነፉ ወይም ደግሞ የተዳከሙ መስሎ ላለመታየት የተለያዩ እርምጃዎችን ፕሮፓጋንዳዎችን ያስራጩ እንዳለ እንሰማለን እንዳልሹ ነው ማን ታርጌት እንደተደረገ በዚህ ጥቃት
ለጊዜው ግልጽ አይደለም። ግን ነጥቦችን ያሉትን ነጥቦች አገናኝተው ከሌ ሊሆን ይችላል። በተለይም ደግሞ ፊልድ ማርሻሉ ባልተለመደ ሁኔታ ወዲያውኑ በብሔራዊ ቴሌቪዥን በስልክ ወጥተው ያንን መግለጫ ሲሰጡ ምናልባት እሳቸው ላይ ያለመ ነው። መኖሪያ ቤታቸው ከዛው አካባቢ ብዙም የማይርቅ ከመሆኑ ጋር ተያይዞ እሳቸው ሊሆኑ ይችላሉ ወይ ሌላ፣ እሱን የምናውቀው ነገር የለም። በዋናነት ሙከራው ተደርጓል ወይም ጥቃቱ ተፈጽሟል፣ ነገ ከነገ ወዲያ ከዚህም የበለጠ ሊኖር ይችላል በሚል ስጋት የተለያዩ እርምጃዎችን እየወሰደ ነው። ቀደም ሲል ለአንከር ሚዲያ በተለየ ሁኔታ የመጣውን መረጃ ነው ነካኪቻለሁ፣ በዝርዝር መግለጽ የሚገባ ይመስለኛል። እንግዲህ ትላንት ያ ከተፈጸመ በኋላ አብይ አህመድ በቀጥታ አጠቃላይ ከተማውንም የሀገሪቱንም የጸጥታና የደህንነት ሁኔታ በበላይነት እንዲቆጣጠር ለምንድነው አዲስ ላደራጀውና በብሔራዊ መረጃ ደህንነት ስር ላለው ለሪፐብሊካን ኃይል ይሄ ሪፐብሊካን ጋርድ ከሚለው ጋር መምታታት የለበትም። ሪፐብሊካን ጋርድ የሚባለው የቤተ መንግስት ጥበቃ በተለይ ለአብይ አህመድ ለምክትል ጠቅላይ ሚኒስትሩ እና ለፕሬዝዳንቷ ጥበቃ የሚያደርገው ኃይል ነው። ነገር ግን ይሄ አሁን በተለየ ሁኔታ ስልጠና የወሰደ ውጭ ሀገር ድረስ ተወስደው የተለያዩ ኮርሶችን የወሰዱ በልዩ ሁኔታ የአካልም ሆነ የአእምሮ ዝግጁነት አላቸው ተብለው የታመኑ ከፍተኛ ብቃት አላቸው ተብለው በአብይ አህመድ ኢሊት በሚልም የሚጠቀስ ሰራዊት ነው። ይህ ሰራዊት በቅርብ ነው የተደራጀው። በብሔራዊ መረጃ ደህንነት ስር ያለው በዋናነት የሚመራው ማለትም የበላይ ኃላፊው ሌተናል ጀነራል ብርሃኑ በቀለ ነው። ሌተናል ጀነራል ብርሃኑ በቀለ የአማራ ክልልን የአስቸኳይ ኮማንድ ፖስትንም የሚመራ ሰው ነው። በጣም ታማኝ የሆነ የአብይ አህመድ ሰው እንደሆነ ይታወቃል። ይሄ በበላይነት ይመራል። የአዲስ አበባን ኦፕሬሽን ደግሞ ሻምበል ኢተፋ የሚባሉ የአብይ አህመድ ቀኝ እጅ የሚመሩት እንደሆነ ነው የሰማነው። ከትላንት ጀምሮ አጠቃላይ የአዲስ አበባን የሰላምና ደህንነት ይሄ ጉዳዩንም በተመለከተ እየሰሩ ያሉት ወይም ደግሞ በኃላፊነት የሚመሩት እኚሁ ሻምበል ኢተፋ የሚባሉ ሰው ናቸው። እንግዲህ ይሄ የሪፐብሊካን ኃይል አጠቃላይ ሁኔታውን ወስዶታል። በአሁኑ ሰዓት የጸጥታና የደህንነት ግብረ ኃይል የሚባለው ለይስሙላ የተቀመጠ ነው። ሁሉን ነገር ኃላፊነቱን የሪፐብሊካን ኃይል የተሰኘው አብይ በቀጥታ የሚያዘው በአብይ ቁጥጥር ስር ያለ የደህንነትና የአፋኝ ቡድን እንደውም ብለው የሚገልጹትም ወገኖች አሉ። እሱ ነው የሚመራው። የአዲስ አበባ ፖሊስ አሁን ተጠሪነቱ ለዚህ ኃይል ሆኗል። እስካሁን ድረስ ለፌዴራል ፖሊስ ነበር ተጠሪነቱ። ከትላንት ጀምሮ በጊዜያዊነት ለዚህ ለሪፐብሊካን ኃይል እንዲሆን ነው አብይ አህመድ ያደረገው። ብዙ ለውጦችን እንዳመጣን የሰማነው የቅርብ ሰዎቹን ብቻ ከዚህ ጉዳይ ጋር በተያያዘ የሚያማክረውና እርምጃ ለመውሰድ የውሳኔ ሀሳብ የሚወያየው ከነዚሁ ቅርብ ከሆኑ ሰዎች ብቻ እንደሆነ ነው መረጃው የሚያመለክተው። ሌላው የሰማነው ሚኒስትሮች ከትላንት ጀምሮ የአካልና የዙሪያ ጥበቃዎቻቸው እንዲቀየሩላቸው እየጠየቁ ነው። የአካል ሲባል በዋናነት በመኪና 3-4 ሆነው የሚያጅቧቸው በተለያዩ አካባቢዎች ሲንቀሳቀሱ ከጀርባ ሆነው እጀባ የሚፈጽሙ በልዩ ሁኔታ የሰለጠኑ አጃቢዎች ናቸው። የዙሪያ ጥበቃ የሚባለው ደግሞ መኖሪያ ቤታቸውን ጨምሮ ጽህፈት ቤታቸው አካባቢ ጥበቃ የሚያደርጉላቸው ናቸው። እነዚህ የአጃቢ አጠቃላይ ሁኔታው እንዲቀየርላቸው በርካታ ሚኒስትሮች መጠየቃቸውን ሰምተናል። በተለይ የአማራ ተወላጅ የሆኑ ሚኒስትሮች በዋናነት ጥያቄውን ያቀረቡ እንደሆነ ነው የሰማነው። መኪናዎቻቸው እንዲቀየሩላቸው፣ ሰሌዳዎቻቸው እንዲቀየሩ፣ እንደዚሁም በዋናነት የአማራ ተወላጅ የሆኑ አጃቢዎች እንዲቀየሩላቸው ጭምር ነው የጠየቁት። ስጋታቸው ከፍተኛ ነው። ለዚህም በዋናነት የተጠቀሰው የኢኖቬሽን ሚኒስትሩ አቶ በለጠ ሞላ ነው። አቶ በለጠ ሞላ በቅርቡ ዛንዚባር በተጓዘበት ጊዜ የመግደል ሙከራ ተደርጎብኛል የሚል ነገር እንዳመጣ፣ በተለይ ከተመለሰ በኋላ በዛንዚባር የፋኖ ጽንፈኛ ኃይል እየተከታተለ ህይወቴን አደጋ ላይ ሊጥል ይችላል የሚል ሪፖርት ለጠቅላይ ሚኒስትሩ ጭምር እንዳቀረበና ጥበቃው እንዲቀየርለት ቀድሞ ነው ሲጠይቅ የነበረው። እንደሰማነው ከሆነ በኢኖቬሽን መስሪያ ቤት ውስጥ ከምክትል ሚኒስትሩ ጀምሮ ሁሉም ሰራተኛ ፍተሻ እየተደረገለት እንደሚገባ ነው መረጃ ያቀበሉን ወገኖች የገለጹልን። አሁን ባለው ሁኔታ ደግሞ ሁሉም ሰራተኛ የሁሉም ሚኒስቴር መስሪያ ቤቶች ሰራተኞች ተፈትሸው እንዲገቡ ጭምር ነው መመሪያ የተላለፈው። ከመካከለኛ አመራር ጀምሮ ወደ ውጭ ሀገር መውጣት እንዳይችሉም ተወስኗል። በዚህ መሰረት ሻምበል ኢተፋ በአጠቃላይ የኤርፖርቱንም ደህንነትና ጸጥታ የሚቆጣጠርበት ሁኔታ ስልጣን ስለተሰጠው በሱ አማካይነት ይሄ ገደብ ተጥሏል። ያው ከጠቅላይ ሚኒስትሩ የወረደ መመሪያ እንደሆነ ነው የሰማነው። እንግዲህ መታሰቢያ በአጠቃላይ አብይ አህመድ አሁን ትላንት ከተከሰተው
ሁኔታ ጋር ተያይዞ ብዙ ነገሮችን እየቀየረ ነው። አፈሳና እስሩ አንቺም እንደቀለሽው በዋናነት አማራ ላይ ባተኮረ መልኩ እየተካሄደ ነው። ባለሀብቶች፣ ምሁራን ጭምር እየታፈሱ እየተወሰዱ ነው። ዛሬ እንደሰማነው ነፍሰ ጡር ሳትቀር ነው ወደ አዋሽ 40 የተወሰደችው። ከዛሬ ጀምሮ አንዳንድ ባንኮች ከለዚህ ከአማራ ብሔረሰብ ተወላጅ ከሆኑ ባለሀብቶች ጋር የተያዘ አካውንትን ለጊዜው ሆልድ እንዲያደርጉ እንዲይዙም ጭምር ሰርኩላር ደብዳቤ እንደተሰጣቸው ሰምተናል። በአጠቃላይ ሁኔታው ጥሩ አይደለም። እዛ አካባቢ ያለው ነገር መናጋት እንዳለ ነው የሰማነው። መታሰቢያ የሚጠበቅ ነው። በተለይ ሰሜን ጎንደር፣ ባህር ዳር፣ ደብረ ብርሃን፣ ደሴ ሲጠብቁ መሀል አዲስ አበባ ላይ እንዲህ አይነት እንቅስቃሴ መደረጉ የፈሩት ነገር ድሆ አፍንጫቸው ስር መምጣቱ ያስደነገጣቸው ይመስላል። እስቲ በአነሷቸው መረጃው ላይ ምን ማለት ትችላለሽ? ይሄ በቀደም ብዙ ሰው እንደቀላል ሊያዩ ይችላል። ያላየውም ብዙ ሰው ነው ያለው። የበቀደሙ የአርብ ዕለታው ተኩስ በቀላሉ የሚታለፍ አይደለም። ብዙ ነገሮችን ነው የሚቀይረው። በጣም ብዙ ነገሮች ነው የሚቀይረው። አሁን ለምሳሌ እኔ እናንተም ስንነጋገር በውይይታችን ላይ ኢሳን ላይ ባለፈው የኢትዮጵያ የውጭ ምንዛሪ የምታገኝባቸውን ዋና ዋና ንግዶች የሰሊጥ፣ የቆዳ፣ የቡና የቁም ከብት የመሳሰሉትን ለውጭ ባለሀብቶች ለመስጠት ሽርጉድ እየተባለ እንደሆነ እናውቃለን። ከዛ ጀምሮ ኢትዮጵያ ውስጥ የሚመጣውን ቱሪዝም ጠቅላላ የሚያስፈራና የሚያሸሽ ነው። እሱ ብቻ አይደለም። አሁንም እዛ ያሉ በጣም ብዙ ካምፓኒዎች አሉ፣ ኢንተርናሽናል ካምፓኒዎች ኢትዮጵያ ውስጥ የሚያመርቱ፣ እነሱን ሁሉ የሚያበር ነገር ነው። በኢኮኖሚው በጣም በከፍተኛ ሁኔታ በተለይ ለውጭ ምንዛሬውና በኢኮኖሚው በከፍተኛ ሁኔታ ዓለም አቀፉን ማህበረሰብ የሚያሽ ነው። ከዚህ አንፃር አሁን መንግስት የሚችለውን ያህል ይችን መሰፋፋቱን እዚህ ጋር እንዲያስቆኝ አፈንኩ ምናምን የሚለው ላይ ነው የሚያተኩር ያለው። ይሄ ዜናው ብቻ በአዲስ አበባ ከተማ ላይ ተታኮሱ ፋኖና የመንግስት ኃይል ተታኮሰ የሚለው ዜና ብቻውን በጣም አብዛኛውን ነገር ይቀይረዋል። እንደምታውቀው በተለይ ኢንተርናሽናል ኮሚኒቲ በጣም ሴንሲቲቭ ነው ለእንደዚህ አይነት ነገር። የሽብርም ጥቃት ይበለው የመንግስትና የማጽያን ተኩስም ይበለው የሚያውቀው ግን እዛ ከተማ ላይ መኖር እንደማይችል፣ እዛ ከተማ ላይ ከዚህ የበለጠ ነገር ሊፈጠር እንደሚችል ነው የሚያስበው። ምክንያቱም የጋራ ደህንነት ኃይል ወረበር የሚባለው ኃይል መግለጫውን ሲያወጣ ስንከታተላቸው ቆይተን ሊያጠቁ ሲሉ ተኩስ እጅ ስጡ ስንላቸው እምቢ ብለው ተኮስን። በየትኛው ዓለም ላይ ነው እስከ መጨረሻው ቦምብ የያዘ ሰው ቢሆን እንዲህ ሲወረውረው ነበር የምጠብቀው? አያውቋቸውም ነው፣ አላዩም፣ አልሰሙም። መጨረሻ ላይ ባለቀ ሰዓት ተታክሶ ምናልባትም ልጆቹም ሊሆኑ ይችላሉ ተኩሱን የጀመሩት የሚል ሐሳብ ነው ያለኝ። ምክንያቱም ከተከታተልክ ቤታቸው የት እንደነበረ ካወቅ ሲዘጋጁ ጀምሮ ለአንድ ወር ያህል ስንከታተል ነው ካል ህዝብ ሳይሰማው ይሄ ዜና አደባባይ ላይ ወጥቶ ዓለም አቀፉ ማህበረሰብ እንደገና ደግሞ እንቅስቃሴው እንዲመጣለት የሚፈልግ በጣም ተናዶ ያለ ውስጥ ተደራጅቶ ምን ብሎ የሚጠብቀውን ኃይል እንዳይሰማ ተደርጎ ነበር አይደል? በቤት ውስጥ መታፈን ያለበት አልቻሉም። ስላልቻሉ አደባባይ ወጣ። ከአደባባይ መሀል ቦሌ ላይ ወጣ። ሚሊኒየም ቀደም ያልካችሁ ሰዎች ባይዘወይ በጣም ብዙዎቹ እንግዲህ አላቅም በደርግ ጊዜ በኢህአዴግ ጊዜ በወያኔ ጊዜ አብዛኛው ሰው ቦሌ አካባቢ ሩዋንዳ አካባቢ ነው በብዛት የሚሰፍሩት የነበሩት ባለስልጣናት ማለት ነው። በአሁንም እነዛ ቤቶች ናቸው እንደዛ እየተሰፈረባቸው ያሉት እና ያ ትክክለኛ አብዛኛው ባለስልጣን ያለበት ኢንተርናሽናል ኮሚኒቲው ደግሞ ዓለም አቀፉ ማህበረሰብ የሚኖርበት በቃ ትልቁ ዋናው ሴንተሩ የምትለው አካባቢ ላይ ነው እንግዲህ ተኩስ የተካሄደው። ያ ማለት ማቆም አልቻልክም፣ ከእጅ ወጥቶ እንደምንም ተድፋፍተው ተገለው ተተኩሶባቸው ገለውም ተገለው መሀል ሜዳ ላይ ግን መሀል ሚሊኒየም ላይ ቦሌ ላይ ተኩስን ማቆም አልቻሉም ነበር። አቮይድ ማድረግ አልቻሉም። ከዚህ የበለጠ እጅ መስጠት ምንም ነገር የለም እና ይሄንን ነው የሚያየው ዓለም አቀፉ ማህበረሰብ። ይሄንን ነው በፊት ነው መያዝ ያልቻለ ነገማ እኛ ቢሮ ላይ ቦምብ ሊፈነዳ ይችላል ብሎ ነው የሚያስበው። ነገማ ድርጅታችን በሳት ሊቃጠል ይችላል ብሎ ነው የሚያስበው። ስለዚህ የመውጣት ነገር ይሄንን እንደ ፕሪኮንዲሽን የማስቀመጥ ነገር ትልቁ ስራ ነውና በኢኮኖሚው ከፍተኛ ጫና በዚህ አሁን ከሰኞ ጀምሮ በሚመጡት ነገሮች ሁሉ የምናይ ይሆናል ማለት ነው። ብዙ ሰዎች የመውጣት ከሀገሪቷ ላይ የመልቀቅ ራሱ ኢትዮጵያዊ የገባው ዲያስፖራው ሳይቀር የመልቀቅ የመሸሽ ነገር ይታያል ማለት ነው። እሱን የምንጠብቀው ነው። ከዛ ውጪ እነሱ ባዶ መሆናቸውን የሚያሳይ ነው። ቅድም እንደነገርኩ በጊዜ ያልያዙትም ተታክሶ 45 ደቂቃ ሙሉ ተታክሶ ነው እዛም የደረሱ። ከዛ ውስጥ ደግሞ ከመጣው እየታገለ ካለው በጣም 3 ሰው ነው እንግዲህ ያሉት እነሱ ባመኑት ማለት ነው። 3 ሰው ብቻ ይሄንን ብሎ ኦፕሬሽን ሊያደርግ ይችላል? አይችልም። ስለዚህ ከእጃቸው የወጣ ብዙ ነገር አለ። ከላይ እስከ ታች ያለው መዋቅራቸው
እንደተበከለ በፋኖ እንቅስቃሴ እንደተበከለ ከህዝብ ጋር የሚቆም ብዙ ሰው በመዋቅር ውስጥ መሰግሰጉን ስላወቁ አሁን ያልከውን ሪፐብሊክ ኃይል የሚባል እንግዲህ ሌላ በዚህ አጋጣሚ አብይ ከመጣ ጀምሮ በጣም በዚህ በስለላ መዋቅር ውስጥ በጣም ብዙ ሰዎች እንዲረዱት በየጊዜው ከፍተኛ ባጀት እያወጣ ሰዎችን እንግዲህ የኢንሳይን ኢንቨስትመንት እንደምታውቀው ነው። አዎ ኢትዮጵያ ጠላት አላት፣ ግን ለኛው ማህበረሰብ እያገለገለ ያለ በጣም ብዙ ሰዎችን ውጪ ለስለላ ያሰለጥናል። እንግዲህ በውትድርና ዓለም ውስጥ ደግሞ እንደዚህ ብዙ ለሱ አጀብ የሚሆኑ ሰዎችን ውጪ ድረስ እየሄዱ ነው የሚማሩት ማለት ነው። ስለዚህ ትላንትናውንም ጀምሮ የኢትዮጵያን ህዝብ እንደሚቀጠቅጠውና የኢትዮጵያ ህዝብ ሊበላው እንደሚነሳ ስለሚያቅ የሚጠብቁት ሰዎችን ያዘጋጅ ነበር ማለት ነው። ስለዚህ ያንን ነው ከኪሱ አውጥቶ ዛሬ ሌላ ኃይል ከበላይ ያስቀመጠው። ይሄ ምንድነው የሚያደርገው? የከተማ ፖሊስን፣ የአዲስ አበባ ፖሊስን፣ የፌደራል ፖሊስን፣ መከላከያን ኢቭን ሪፐብሊካን ጋርድን በሁለተኛ ደረጃ ታች ያመጣዋል ማለት ነው። ይሄን የሚያመጣው ምንድነው? አልታመኑም ማለት ነው። ውስጥ ችግር አለ ማለት ነው። በሳብካቸውና ኃላፊነታቸውን በቀማቸው ልክ ደግሞ ውስጥ የሚሰሩትን ስራ ደግሞ ይሰሩበታል ማለት ነው። አንተ ኃላፊነት ያልሰጠው ከሆነ ሌላ ከበላይ የሚታመን አካል እየተቆጣጠረ ከሆነ የምትሰራው ስለዚህ አትታመንም ማለት ነው። ምንም ነገር ሊፈጠር ስለሚችል ወደ ህዝብ የመቆም ደግሞ ሌላው መሃል ላይ ያለው ወደ ህዝብ የመቆም ቻንሱ በጣም ሰፊ ነው። ስለዚህ የአርቡ ነገር በምንም ተአምር ወደ ቀደመ ነገራችን እንዳንመለስ የሚያደርግ ነው። ከዚህ በኋላ ሌሎች እየተጨመሩ የሚመጡ ናቸው። ባይጨመሩም እንኳን በውስጥ ለውስጥ እየፈራ ያለው መሃል ያለውን የሚያበረታተው ኢንካሬጅ የሚያደርገው ክስተት ስለሆነ በጣም ነገሮች የሚለወጡበት ሁኔታ ነው። ለዚህ ነው ልክ ሪቮሉሽን ይመስላል። እኔ ሪቮሉሽን አይቻላቅም እና አሁን የከተማው ሩጫ ምናምን የሆነ ጊዜ ላይ ቬግሊ የምታስታውሰው የለውጥ ሪቮሉሽን ትርምስምስ ያለ መንግስት የመቀየር ምናምን የሚመስል ሩጫ ነው ከመንግስት የሚታያለው። ህዝቡ ደግሞ የሰጠው ሪያክሽን በጣም የሚገርም ነገር ነው። ህዝብ በዚህ ደረጃ መንግስት እያስፈራረው ስንቱ ነው በቀደሙን ነገር በበጎ ነገር እየጻፈው በፕሮፋይል ፒክቸሩ በቲክቶክ ብትሄድ በፌስቡክ ብትሄድ በዚህ ሁሉ በቴሌግራም ብትሄድ ሰው ሁሉ ይሄንን ነገር እያራገበውና እየኮራበት ነው ያለው። ለምን? ከዚህ ትግል ጋራ በጣም ብዙ ሚሊዮን ህዝብ ቆሟል ማለት ነው። መታሰቢያ በጣም በጥሩ ሁኔታ ነው ያሉትን አጠቃላይ ከባባዊ ሁኔታ የገለሹ በተለይ ከአርብ ወዲያ ያለውን እንግዲህ በአንድ ሳምንት ውስጥ ሁለት ክስተት ተከስቷል። የኢትዮጵያን ፖለቲካ በአንድም ይሁን በሌላ የሚለውጥ ወይም ማርሽ ቀያሪ ይሆናል ብሎ የሚገመት ነው። የኦሮሞ ነጻነት ግንባር አመራር አባል አቶ በቴ ኡርጌሳ ግድያም እንዲሁ በቀላሉ የሚታይ አይደለም። ሼክ ሊያረግ ሊነቀንቅ ይችላል። አገዛዙ እንደነዚህ አይነት በሐሳብ ተለየሽም አልተለየሽም የኦሮሞ ፖለቲካ ምልክት የሆኑ ሰዎችን ከገጽ ላይ የማጥፋቱ እርምጃው እንዲሁ ዝም ብሎ አልጋ ባልጋ እንደለመደው በሌሎችንም በማሰር የሚፈታ አይደለም። በነገራችን ላይ በዛን ዕለት ላይ 7 ሰው ነው የተገደለው። የበቴ ኡርጌሳ ያው ታዋቂ ከመሆኑ ጋር በተያያዘ ጎልቶ ወጣ እንጂ 7 ሰዎችም አብረው ተገድለዋል። መንግስት ሌሎች ላይ የሽመልስ አብዲሳ አስተዳደር ሌሎች ላይ ለመደፍደፍ እህትና ወንድሙን ጨምሮ ወደ 13 ሰዎች መያዙን ሰምተናል። ዓለም አቀፉ ማህበረሰብ እየጠየቀ ነው። የእንግሊዝ መንግስት፣ የአሜሪካ መንግስት፣ የፈረንሳይ መንግስት፣ የአውሮፓ ህብረት ይሄ የአቶ በቴ ኡርጌሳ ግድያ በገለልተኛ አካል ይጣራ ሲሉ ጫና እየፈጠሩ ይገኛሉ። ይሄን ያነሳሁት ያለ ምክንያት አይደለም። አርብ ዕለት ደግሞ በአዲስ አበባ ቦሌ መሃል አዲስ አበባ ላይ እንዲህ አይነት ኦፕሬሽን ሲካሄድ ቀላል የሚባል ንቅናቄ አይደለም በአገዛዙ ላይ የሚፈጥረው። አሁን እንደምናየው የመርበትበት ሁኔታዎችን ያሉት ባለስልጣናቱ ቀደም ሲል በመረጃው እንደተከስኩት ጠባቂዎቻቸውን እስከ መጠራጠር ደርሰዋል። በተለይ የአማራ እዚህ ላይ በደንብ ተለይቶ መታወቅ አለበት። የአማራ ባለስልጣናት ለምንድን ነው የፈሩት? እዛ የሚካሄደው የአማራ ህዝብ የነጻነት ድምጽ ነው። ነገር ግን አሁን የፈሩት ይሄ የነጻነት ድምጽ በጣም ከጆሮአቸው እየቀረበ ሲመጣ ዙሪያቸውን መጠራጠር ጀምረዋል። በጣም አስገራሚ ነገር ነው የምንሰማው። የተወሰኑ ሌሎች ሚኒስትሮችም ጥያቄ አቅርበዋል። በዚህ የተነሳ ከትላንት ጀምሮ ለጊዜው ቁጥሩ ከ30 እስከ 40 የሚሆኑ የአማራ ተወላጅ የአጃቢ የሆኑ ሰራተኞች ከጫወታ ውጪ እንዲሆኑ ተደርገዋል። ነገ ከነገ ወዲያ ብዙ ሰዎች ሊታሰሩ እንደሚችልም ይጠበቃል። ከዛው ከአጃቢዎች ማለት ነው። መታሰቢያ ምናልባት ምን እንጠብቃለን? አሁን እነሱ በእስር ይሄንን ነገር እናዳፍናለን ብለዋል። በጣም ከፍተኛ የሆነ እስር ነው እየፈጸሙ ያሉት። አዲስ አበባ ምንም ሊተርፍ በማይችል መልኩ ወጣቱን ባገኙበት አጋጣሚ በተለይ የአማራ ተወላጅ ናቸው ያሏቸውን እየወሰዱ እያሰሩ እያፈኑ ነው። ይሄ አገዛዙን
እንደው የመጣውን ስጋት ሊቀርፍለት ይችላል፣ ፍርሃቱን ሊያስታግስለት ይችላል። ምን እንጠብቃለን? ንጉስ በሰራዊት ብዛት እንደማይድን የምታየው በዚህ ነው። አሁን እነሱ በጣም እየተረማመሱ ያሉት ለነሱ የሚሞትላቸው በደሞዝ በእነሱ እሱ እንደ ስራ ገብቶ እነሱ ስልጣን ላይ ለመቆየት ለነሱ የሚሞትላቸውን ሰው በማብዛት ብቻ የሚድኑ መስሏቸው ከሆነ በጣም ተሳስተዋል። ህዝብና የፈለከውን ያህል ቁጥር ወታደር ልትመለመል ትችላለህ፣ ከህዝብ ግን አይበልጥም። ህዝብ ነው፣ ሀገሩ ነው፣ ኮሚኒቲ ነው፣ የተያያዘ ነው። በጣም ኃይለኛ ነው ህዝብ እና ህዝብን ያላሳተፈ ምንም ነገር የትም አይደርስም። እና መስሏቸው ነው ይሄንን ያው እንደምታውቀው እስከ መጨረሻው መስጠም ደረጃ ድረስ እስኪደርሱ ድረስ ሰጥመው እስኪያልቁ ድረስ ለመሞት መንደፋደፍ አይቀርምና ከዚህ የተነሳ ይሄንን እንቅስቃሴ ያደርጋሉ። ህዝቡ ደግሞ በደንብ በጣም በዚህ ዘመን በጣም የሚገርም ነገር የማያውቀው ነገር የለም። ህዝቡ በደንብ ያውቃል፣ እየተደረገበት ያለውን ነገር ያውቃል፣ ብዙ ወንጀሎችን ያውቃል፣ ለመጠቀሚያም እንደሆነ ይሄ ሁሉ ነገር የሚደረገው ያውቃል። ትንሽ እንቅስቃሴ ከዚህ በፊት እኔ እናንተ ስንወያይ በተደጋጋሚ ምለው በተለይ አዲስ አበባ ህዝብ ክስተት ብቻ ነው የሚፈልገው፣ ኢንሲደንት ነው የሚፈልገው። ክስተቶች ሲፈጠሩለት ዝም ብሎ እንደሌለ ምንም እንደማያውቅ እንደማይሰማ ሆኖ ልክ ክስተቱ ሲፈጠር ሁሉንም ነገር አዋቂ፣ ሁሉንም ነገር እንዳስፈላጊነቱ የሚታገል ቁርጠኛ ሆኖ የሚወጣበት ሁኔታዎች ነው ያሉት እና አሁን የበቀደሙ ነገር ይሄንን ነው የሚያመቻቸው። ከዚህ በኋላ አሁን ደግሞ ያልከው የታቶ በቴ ኡርጌሳም ነገር በጣም ከባድ የሆነ ቁጣ እያነሳ ነው በኦሮሞ ኮሚኒቲ ላይ። እንደምታውቀው እስከ አካኮ ፈረንሳይ ለጋሲዮን አካኮ ድረስ ይገቡ ነበር የነሱ ታጣቂዎች። በዛ በሰበታ በሱሉልታ ብትል በየትኛው ማች እሱንም ተቆጣጥረው የሚችሉት አይደለም እና የመንግስት በስነ ስርዓቱ እጅ መስጠት ስላልቻለ በጉልበት ቀጥላለው እድሜን አራዝማለው የሚለው ነገር ሀገሪቷን ነው የበለጠ በጣም ብዙ ደም መፋሰስ ላይ የሚያደርጋት እንጂ በጊዜ ቁጭ ብሎ እንግዲህ ተሸንፈ ያለው ህዝብ ሊጨርሰኝ ሊበላይ መጥቷል። ስለዚህ ትልቅ ደም መፋሰስ እንግዲህ ለሱ የሚሞትለት የቆረጠ ወታደር ካለ በዛ መሃልና በህዝቡ ላይ ብዙ ደም መፋሰስ ከመምጣቱ በፊት ሌላ መፍትሄ ይፈጠር አስፈላጊውን ነገር ላድርግ ብሎ ከመጣ አገር ያድናል። ግን የማዳን ፍላጎት የለውም። ስልጣኑን ለማዳን የሚሄድበትን መንገድ ግን ከስሩ የሚሰሩ ሰዎች ራሱ ይሄንን መገንዘብ አለባቸው። ይገነዘባሉ ነው ብዬ ማስበው። በጣም አንደኛው ማወቅ ያለባቸው ነገር ይሄ መንግስት እንደማይቆይ 100% ማረጋገጥ አለባቸው። ካልቆየ ለምንድን ነው ከማይቆይ ከሐላፊ ጠፊ ነገር ጋር አብሮ ተጣብቆ ሀገሪቷን ለእንደዚህ አይነት መከራ ለምንድን ነው መዳረገው ብሎ መጠየቅ ያስፈልጋል። ይሄ ሰራዊት በተለይ መከላከያው በእንደዚህ አይነት ሁኔታ ግለሰብን ወንበር ለመጠበቅ እስከ መቼ ነው እንደዚህ የሚሄደው ብሎ መጠየቅ አለበት። ውስጥ እንቅስቃሴ መጀመር አለበት። ቢችል መከላከያው ጽኑ ቢሆን እነሱ እንደሚሉት ኢትዮጵያን ነው እኛ የምናድነው ካሉ እንግዲያው ኢትዮጵያን ያድኗት። በምን መልኩ ነው የሚያድኗት? እንደዚህ አይነት ነፍሰ ገዳይ ደም አፍሳሽ ህዝብን ከህዝብ ጋር የሚያጫርስ መንግስትን ባለመታዘዝና ቦታውን አልታዘዝም ብቻ ሳይሆን በማስገደድ ይሄን መንግስት በማስገደድ ሀገሪቷን ማዳን ይችላሉ ከብዙ ደም መፋሰስ ማለት ነው። ስለዚህ እጃቸው ላይ ያለ ኃላፊነት አለ፣ እጃቸው ላይ ያለ ጉልበት አለ። ለሆነ በብሔርና በምናምን ተጽዕኖ ውስጥ ሳይገቡ ለአንዲት ኢትዮጵያ ብለው ሁሉንም የሚያድኑበት የኢትዮጵያ ተስፋ መሆን የሚችሉበት እድላቸው አሁን ነው። ስለዚህ እሱን ካመኑበት ይድናሉ። አይ ባሪያ ሆነን እንቀጥላለን ካሉ ያው ህዝብ ጋራ እንትን ይላሉ። መጨረሻ ላይ ህዝብ ያሸንፋል። ህዝብ ሲያሸንፍ መንግስት ይሸሻል። ከዛ ከህዝብ ጋራ ቀሪ ነዋሪዎች ይሆናሉ፣ እያፈሩ ይኖራሉና ይሄ ክስተት በደንብ ፍንትው አድርጎ ማን ምን እንደሆነ ህዝብ ከማን ጋር እንደሆነ ህዝብ በምን ደረጃ በዚህ ደረጃ ከተማ ውስጥ መጥቶ እስከ መዋጋት ድረስ ህይወቱን ለመስጠት በማይሳሰበት ደረጃ ላይ ይሄን መንግስት ጠልቶታል። ከዚህ መንግስት ጋራ ትልቅ ጦርነት ከፍቷል። ስለዚህ ይሄንን በደንብ ግልጽ የሆነ ጦርነትና ቁርጠኝነት በተረዱ ለታ መወሰን አለባቸው ብዬ ነው የማስበው አብዛኛው ኃይል። ሌላው በተለይ አዲስ አበባ ህዝብ ይታፈሳል ይወጣል። አሁን በቅርቡ ደግሞ ባለፈው ሮብለታኑ መቼ እንደዚሁ ግር አድርገው ያስገቡትን ግር አድርገው አስወጥተውታል። እንግዲህ አፍሰው የት እንደሚያደርጉት አላውቅም። ያልታፈሰ ሰው ላለመታፈስ ራሱን ያድን፣ የታፈሰውን ደግሞ ራሱን እዛው ባለበት ተደራጅቶ ራሱን እንትን በመስበር እስር በመስበር እዛው ሁሉ ቁጭ ብሎ በአንድ ላይ 1000 አድርጎ ካስቀመጡ ጥሩ አጋጣሚ ነው። ውጪ ላይ 1000 ሆነ መሰብሰብ አይቻልም። 500 ሰው 100 ሰው ነው መሰብሰብ አይቻልም። አንድ ላይ ታጉረ እየተገረፍክ ባለበት ሰዓት ግን ከዛ እስር ቤት የመውጫን ስታስብ ስታደራጅ አገርን የማዳን እጅ ላይ የሚመጣ እድሎች አሉ ማለት ነው። ስለዚህ ከዚህ አንፃር የሚታጎር ሁሉ ታጋይ የሆነ መውጣት አለበት።
አብሮ ስትራቴጂ እየነደፈ መውጣት አለበት፣ ስራውን መስራት አለበት ብዬ ነው ማለት። ዝም ብሎ በ5 እና በ6 ሰው ተከቦ 1000 ሰው ሊቀመጥ አይገባም። ጉልበቱን ማሳየት ራሱን ይሙት አይደለም፣ በጥበብ በተሞላበት መንገድ በልጦ መቻል አለበት ብዬ ነው ማስበው። ግን ቅድም እንዳልኩ በተለይ ትላልቅ ቦታ ያሉ ፖለቲሻኖች አሁን በጣም በሰፊው መንቀሳቀስ አለባቸው። ይሄንን ጊዜ ካልተጠቀሙ አብረው እየተኙ አብረው ኢትዮጵያን የማዳንም ሂደት ነው። ከዚህ በኋላ እነሱ ከዚህ በፊት ደጋግሞ ከቀይ ሽብርና ከምናምን ከዛ በላይ ደም ይፋሰሳል እንዳለው የከተማ ሹቲንጎች የከተማ ግድያዎች በሰፊው ከዚህ በኋላ እንደሚጀምሩ ወሬዎች እየወጡ ነው። ለምንድን ነው አሁን ቪዲዮዎች ላይ የተመቱ ሰዎች የሚያሳዩን ዩቲዩብ ላይ ለምንድን ነው? ይሄን እኮ ሌላው ፈርቶ እንዲቀመጥ ነው። ስለዚህ ደርግ ያደረገውን አይነት በአደባባይ ወይም ኢህአዴግም እየገደለ እንትን በመኪና ጎማ ላይ እንደጎተተው አይነት ብዙ ሰዎችን በከተማ ላይ ገሎ የማሳየት ነገርም አስደንጋጭ ነገር ሊያመጡ ይችላሉ። ይሄ ሰውን ፈጽሞ በቁርጠኝነት እንዲነሳ እንጂ ወደኋላ እንዳያረገው ከወዲሁ ለማስታወስ እወዳለሁ። መታሰቢያ እንግዲህ ይሄ አሁን በአብይ አህመድ በፍጥነት የተወሰደው እርምጃ ይሄ ከእንደገና የማዋቀር የጸጥታና የደህንነት መዋቅሩን ከእንደገና የማስተካከልና ሪሸፍል ይሄ መልሶ የማደራጀቱ እርምጃ አንድ ነገር ጠቋሚ ነው። አገዛዞች በመጨረሻው ሰዓት ላይ ጥላቸውንም አያምኑ፣ ሁሉንም ያባራሩ፣ ሁሉንም በጥርጣሬ ይመለከታሉ። ስለዚህ በጣም ይቅርብ የሆነ እሱንም በመጨረሻው ሰዓት ያንንም ሊጥሉት ሁሉ ይችላሉ። ስለዚህ የመጨረሻው ሰዓት መድረሱን የሚያመለክት ነው ብሎ መውሰድ ይቻላል። ጥንካሬን አይደለም የሚያሳየው። አሁን አንቺ ቀደም ሲል እንዳልሽው ሪፐብሊካን ጋርድ በእርግጥም መጀመሪያ ሚናው በትውስን ቢሆንም በተሻለ የታማኝነት ደረጃ ያለው ነው። መከላከያ ሚኒስቴርንም ወይም የመከላከያ ኃይልንም ብትወስጂው ፌደራል ፖሊስንም እነዚህ ኃይሎች አሁን ሁለተኛ ሚናን ያላቸው ትልቁን በእምነት ደረጃ አብይ አህመድ ዘንድ ቀዳሚ ቦታ የተሰጠው ሪፐብሊካን ኃይል የሚባል በቅርብ የተደራጀ ነው። እንዲህ አይነት የሴኩሪቲና የጸጥታ እንትንሽን እያጠበብሽ ባንቺ ዙሪያ ባደረግሽ ቁጥር ከዛው ከዙሪያሽ ጠላቶች እንደው መምጣታቸው መብቀላቸው የማይቀር ነው። ባለፈው ባወጣነው መረጃ መከላከያ ውስጥ በራሱ ነገ ከነገ ወዲያ መፈንቅለ መንግስት እንዲካሄድ የሚያደርጉ ፍንጮች አሉ። እነዛንም መቆጣጠር የሚችልበት ሁኔታ የለም። ብዙ በደሎች አሉ፣ ብዙ ችግሮች ያሉበት መከላከያ ሰራዊት ነው። ከዚህ አንፃር አብይ አህመድ ምናልባት ለሱ ጥሩ ጊዜ አይደለም መጪው። በኃይል በጉልበት የደቆስኩ ስልጣኔን አስቀጥላለሁ ማለት የሚችልበት አይደለም። የተነቃነቀ ጥርስ ካልወለቀ ያው ሌላ መፍትሄ የለውምና መውለቁ አይቀርም። ያው መውለቁ ለማይቀር ነገር ብዙ ሰዎች ህይወታቸውን ማጣታቸው ነው እጅግ የሚያመውና የሚያሳዝነው። መታሰቢያ እንግዲህ ከጀግናው ከናሁሰናይ አንዳርጌ በተጨማሪ ሌሎችም በዚህ አጋጣሚ መታወስ አለባቸው። እሱ ብቻ አይደለም፣ ሌሎችም አሉ። በአርብ ዕለቱ ክስተት ውድ ዋጋ የከፈሉ ሌሎችም አሉ። እነሱንም ማስታወስ የሚገባ ነው እና ሀብታሙን ጭምር ትልቅ ዋጋ ነው የከፈሉት። ትልቅ ታሪክ ነው የሰሩት። ሲዘክራቸው የሚኖር ነው። በነገራችን ላይ ቤተሰቦቹ የናሁሰናይ ቤተሰቦች አስክሬን ለመውሰድ ጠይቆ ነበር። አስክሬን መከልከሉ ብቻ ሳይሆን እነሱም ጭምር የታሰሩበት ሁኔታ እንዳለ ነው መረጃዎች የሚያመለክቱት። በትውልድ አካባቢው እንደዚሁ የለቅሶ ስነ ስርዓትም ተካሂዷል። አሁን በምስሉ ላይ እንደምንመለከተው የናሁሰናይ የለቅሶ ስነ ስርዓትን ነው የምንመለከተው። እንግዲህ በዛ ዙሪያውንም መረጃዎች እየወጡ ይገኛሉ። ስለ አርቡ ክስተት የተለያዩ ጫፍና ጫፍ የወጡ ነገሮችንም እያየን እንገኛለን። እስቲ በዚህ በናሁሰናይ ዙሪያ ምን ማለት ይቻላል? መታሰቢያ አሁንም የዚህ ልጅ ታላቅ መስዋዕትነት በብዙ ኢትዮጵያውያን ዘንድ በሰፊው የተነሳ ይገኛል። በዛ መንደር ሁኔታውን ለማንቋሸሽ የተለያዩ የቆዩ ቪዲዮዎችን የሌላ ሰው ቪዲዮዎችን እያመጡ በሌለው ባልተገኘበት በተለያየ መልኩ መስዋዕትነቱን ለማራከስ የሚሞክሩ የብልጽግና መንደር ሰዎች ብዙ ርቀት ሄደውበታል። ግን እውነታውን ሊቀይሩት የሚችሉት አይደለም። ናሁሰናይ ታላቅ ታሪክ ነው የሰራው። በእውነት በእኔ ዘመን በእኔ ትውልድ እኔ ባለውበት በማቀው እነዛን በታሪክ ውስጥ ማቃቸውን ጀግኖች ዛሬ በአይኔ በእኔ ትውልድ ዘመን ተፈጥሮ ሳይ እጅግ ክብር እንድሰጠው አድርጎኛል። ልጅ ነው፣ ብዙ ህይወት የሚያጓጓው ገና ብዙ ነገር ወደፊት የሚጠብቀው ቢሆንም ያንን ሳይሳሳ አንድ ህይወቱን ምትክ የሌለው ህይወቱን የሰጠበት ሁኔታ እጅግ የሚደንቅ ነውና እስቲ በዚህ ዙሪያ አጭር ነገር እንበል። አስክሬን ከልክሏል፣ ሊሰጡ እንደማይችሉ ታውቋል።
እንደውም ቤተሰቦቹን ጭምር ነው እያሰሩ ያሉትና የሚያደርጉት ነገር በሙሉ ለመፍትሄ የሚቀርብ ወይም ደግሞ ሰላም የሚያመጣ አይደለም። የበለጠ ሰው እንዲቆጣ የበለጠ ሰው በእነሱ ላይ እንዲነሳ የሚያደርግ እርምጃ ነው በአገዛዙ በኩል እየተወሰደ ያለው መታሰቢያ። ያው እነሱ እኮ አረመናዊ ከሆኑ እኮ ቆይተዋል። እሱን በግልጽ እያሳዩ ስለሆነ ምን ጠብቀው አይደለም። ግን እኔ በጣም የሚገርመኝ ነገር አንድ ሰው ወጣት ሆነው ሶስቱም ልጆች ወጣቶች ናቸው። ደግሞ እንትን ስራ ፈልገው የገቡ አይደሉም። ያላቸውን ስራ ንብረታቸውን ሸጠው መሳሪያ ገዝተው ወደዚህ ትግል የገቡ ናቸው። ከዛ በኋላ እንደዚህ አይነት ቁርጠኝነት ሰው ለወንበር እንደዚህ ያደርግም እንደሚሞት አዲስ አበባ እኮ በዚህ ሁሉ ሰራዊትና ምናምን እንትን ብሎ በቃ የምችለውን ያህል ጥፋት አጥፍቼ ጥቃት አድርጌ እሰዋለሁ ብሎ አንድ ሰው እዚህ ደረጃ ላይ ያደርሰው የሚችለው ምንድነው ተብሎ በደንብ መጠየቅ አለበት። የሳይኮሎጂካል አስፔክቱ ራሱ መጠየቅ አለበት። ለወንበር አይደለም ለወንበር መኖር አለበት ወንበሩን ለመያዝ እና እስከ ሞት ድረስ የምትሄድለት ለምንድን ነው ብለህ ካሰብ እጅግ በጣም በጣም ከባድ የሆነ ቁጣ አለ ማለት ነው። በቁጣ ወርዱ ቁጣ የሚለው ቃልም አይገልጸውም። የሰርቫይቫል ጉዳይ ነው። ለትውልድን የማዳን ጉዳይ ነው። እጅግ በጣም የመጣን አደገኛ ጄኖሳይድ ወይም የዘር ማጥፋትን የመሳሰሉትን ነገር የመዋጋት ነገር ነው። በቃ ልክ ጣሊያን ሲመጣ አባቶቻችን ያረጉት የነበረው ማለት ነው እንጂ እንደሚታወቀው ወይም አንዳንድ ቦታ ላይ ተከፍሎት አሁን እንደ መከላከያ ለኢትዮጵያ ሲዘምት ለኢትዮጵያ ድንበር ሲጠብቅ ለኢትዮጵያ ነው ህይወቱን ከፍሎ ነው የሚሰዋው ብዬ ነው ማሰብ። ሄዶ ወንድሙ ላይ ሲተኩስ ግን እሱ የደሞዝ ጉዳይ ነው ለኔ። ምክንያቱም በተለይ ይሄኛው ጦርነት በምን እንደተጀመረ እንዴት ተጀመረ ማን እንደጀመረው ለምን እየተደረገ እንደሆነ በደንብ እያወቀ ሄዶ የሚዋጋ የደሞዝ ጉዳይ ነው ለኔ። ሌላ ከዛ በላይ ሊሆን አይችልም። አገርን ሲጠብቅ ግን ትክክለኛ እኩልነትን መሰረት ያደረገ ፌር በሆነ መልኩ ሲመጣ ግን የዛን ጊዜ አገር ጀግና ነው ላለው። ከዛ ውጪ ግን የደሞዝ ነው ሊሆን የሚችለው። ይሄኛው ግን ከራሱ ገንዘብ አውጥቶ በወጣትነት እድሜው የነገውን ህይወቱን በዚህ ደረጃ መስዋዕትነት ከፍሎ ሳያጓጓው ሳይቸገር በዚህ ደረጃ መስዋዕትነት ለመክፈል ምንድነው እዚህ ቦታ ያደረሰው የሚለው ነገር ነው። ማህበረሰቡ ደግሞ ያልገባው ማህበረሰብ ሊጠይቀው የሚገባው ሊያውቀው የሚገባው እዚህ ድረስ ያደረሰ ነገር ምንድነው፣ ነፍስን እስክጠላት ድረስ የምትሄድበት መንገድ ምንድነው የሚለው ነገር መታወቅ አለበት። ምክንያቱም አሁንም ድረስ እንደምታውቀው ብዙ ካድሬዎች አሉ፣ ብዙ አሉን የምናውቃቸው ምንም ያልናቸው አልገባቸውም ይሄ ትግል ወይስ በዚህ ቁርጠኝነትና በዚህ ንዴት በዚህ አይነት ኃይለኛ ፓወር እና ጉልበት የሚመጣ መንፈስ ይቆማል ተብሎ ነው የሚታሰበው? ይሄንን ነው መልስ የሚሰጣቸው። አይመጣም። አንድ ሰው በዚህ ደረጃ ላይ እዚህ እንደዚህ አይነት መስዋዕትነት ከከፈለ አይመለስም። ምንም ነገር የሚመልሰው ነገር የለም። እንደዚህ አይነት ቁርጠኝነት ደግሞ 1000 ቢኖር አገሪቱ ውስጥ 500 ቢኖር በጣም አደገኛ ነው። በጣም አደገኛ ነው። ይሄ ያለ ምንም ነገር ነፍስን ለዚህ ነገር አሳልፈ መስጠት ነው። ፊርለስ ቶታሊ ፍርሃትን ገድለ ያለ ኃይልን ጠቅላላ ያን ያጠፋህን ኃይል ለማጥፋት የምትሄድበት የበቀል እርምጃ በጣም አደገኛ ነው። እንደዚህ አይነት ጥቂት እንኳን አገሪቷ ውስጥ ካለ አደገኛ ነው። ማንም አይቀመጥም። ወንበሬ ላይ ይቀመጣለሁ የሚለው አይቀመጥም። እንደዚህ አይነቱ መንፈስ እንደዚህ አይነቱ ኃይል በጦርነት በእዝ ተደራጅቶ ወጣቱን ሁሉ መልምሎ በክልል ደረጃ ኢን ሚሊየንስ ሲመጣ ግን ምንድነው የሚወጣ? የት ነው የነገር የሚያደርስ? አሁን ያለበት ቦታ የት ነው የሚያደርስ የሚለው መጠየቅ ነው። ማህበረሰቡም አውቋል። ማህበረሰቡ ስላወቀ ቁጭ ብሎ መቼ ነው የሚመጡት እያለ አሁን አዲስ አበባ ላይ የሚዘምሩ ስላወቀ ነው የተነሱበትን መነሳት የገቡበትን ቁርጠኝነት እና የተነሱበትን ዓላማ ስለሚያውቅ ነው እንደዚህ የጠየቀው እንጂ ይሄ የወንበር ጉዳይ እንዳልሆነ የሚያሳይ ፈጽሞ የሚገርም ትልቅ ዓላማና ትልቅ ቁርጠኝነትን የማሳየት ነገር ነው። ይሄ መንፈስ ቀላል አይደለም። አብዛኛው ወይም ሁሉም ላይ እየተዋጋ ባለው ላይ የማይወሱን ነው። በአማራ ክልል አንተ በራስህ ባጀት ይሄን ሁሉ መከራ እየተበላ ጫካ ለጫካ ዋጋ እየከፈልክ በየቀኑ በምትፈልገውን ነገር ሰው ንብረቱን ነው ባንተ እኮ ንብረታቸውን ምናምናቸውን ትተው ሸጠው ምን ብለው ነው ወደ ትግል የገቡት? እንደምሰማው ከሆነ ሻለቃና ወሰናይም መኪናውን ሸጦ ስናይፐር የገዛ ነው እየተባለ ነው። ያላቸው ነገር ሸጠው በዚህ ነገር ላይ የገቡበት ተራ ነገር ስለሆነ ነው? ማንንም በቀላሉ የሚያከሽፈው ነገር ስለሆነ ነው? ወይስ ተራ የወንበር የስልጣን የዳቦ ነገር ስለሆነ ነው? አይደለም። ከዛ በላይ ነው። ይሄንን ነው ያሳየን የአርብ ዕለታው። ከዛም በፊት ያለው የሚያሳየን ነው
የአርብ ዕለታው ይሄንን ሲያሳየን የሚመጣው ኃይል ደግሞ ከዚህ እንደሚብስ በጣም ትክክለኛ ማረጋገጫ ነው። ለዚህ ነው ያቁታል እና አብይ አህመድ የሚሸበሩት ለዛ ነው። በዚህ አጋጣሚ የመጀመሪያ ጊዜ አይደለም ሁሉ ጊዜ ሽብር እንዳለ ታውቃለህ። በቤተ መንግስቱ የሚተኛበት የሚኬድበት የሚታደርበት ቦታ በየጊዜው ይቀያየራል። የሚበላው በመከራ ተቀምሶ ምን ተብሎ ነው። በእንደዚህ አይነት ኑሮ ውስጥ ነው ያለፉት። ኦልሬዲ ለምደውታል። አሁን ግን በራቸው ጋር ደረሰ ማለት ነው። ቦሌ ደረሰ። ከቦሌም ደግሞ እዛው ቤተ መንግስት ውስጥም ሊኖር ይችላል። አያውቁትም እነሱ። ምክንያቱም ይሄ ዌቭ ይሄ መንፈስ በጣም ኃይለኛ ነው። ኃይለኛ ቁጣና በቀል ይዞ የመጣ ነው። ስለዚህ ይሄንን ተመልክቶ ወደ አሁን እንግዲህ ሁሉ ጊዜ ህዝብ የሚያደላው ወደ አሸናፊ ነው። በተለይ ኮዙ ትክክል የሆነ የተነሳበት ዓላማ ንጹህ የሆነ አሸናፊ ህዝብ ይከተላል። አሁን ወደዛ ነው። ኮዙም ሌጂቲሜት ነው። ህዝቡ እያወቀው ነው የመጣበትን የዘር ጭፍጨፋ ቤቱ ድረስ መጥቶ እየተቀጠቀጠ በድሮን እየተጨፈጨፈ ያለ ማህበረሰብ ነው። ያ ቁጣ ነው አዲስ አበባ ድረስ ያመጣው። ስለዚህ የሚቆም ነገር እንዳልሆነ የታወቀ ነው። ከዚህ በኋላ ወደ አዲስ አበባ ከዚህ በፊትም እንደሚያደርጉት ወደ አዲስ አበባ በተለይ ከአማራ ክልል የሚገባ ሰው እኔ ከውጭም ሊከለክሉ ይችላሉ እንኳን ከአዲስ አበባ። ይሄ ሁሉ ግን አያድናቸውም። እዛው ስራቸው ያለው ህዝብ በጣም በቂ ነው ብዬ ነው የማስበው። በሴፍትኔት የተደራጀ በምናምን በቡና እንጠጣ በምናምን በየሰፈሩ የተደራጀ ሁሉ የሚመጣውን አውቆ ከማን ጋራ መቆም እንዳለበት ከወዲሁ መምከርና መዘጋጀት ያለበት ይመስለኛል። መታሰቢያ እንግዲህ የናሁሰናይ የሻለቃ ናሁሰናይ ተጋድሎ የሻለቃ ናሁሰናይ የመጨረሻ የመስዋዕትነት ታሪክ በወርቃማ መዝገብ ላይ ሰፍሮ ከትውልድ ትውልድ ሲዘከር የሚኖር ነው። በእርግጤን ታላቅ ኢትዮጵያዊ ጀግና በዚህ ጊዜ ላይ ማጣት እንደማንም እንደ ቤተሰብም እንደ ጓደኛም እንደ ትግል አጋርም የሚሰማ ስሜት ይኖራል። ሰው ስትሆኚ የሚሰማሽ ስሜት ነው። ግን ዝም ብሎ አውላላ ሜዳ ላይም የሚሞት አለ፣ ፈርቶም የሚሞት አለ። እዛው ሲልከሰከስ ከጠላት ጋር ከዚህ ከሌሎች ከኢትዮጵያ ጠላቶች ጋር በባንዳነት ሲሰራም እዛው የውሻ ሞት የሚሞትም አለ። ከዛ አንፃር ስታዩ ይሄ ሞት የሚባል አይደለም። ምንድነው ፋኖ ዘፈን ላይ ብዙ ጊዜ የሚታወስ አለ። የወንድ ልጅና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ ሲባል ያው የጀግና ትልቅ መገለጫው ይሄ ስለሆነ ነው። ለማንኛውም ናሁሰናይ አንዳርጌም እውነት ትልቅ ታሪክ የሰራበትን አጋጣሚ ለመድገም ብዙዎች ተነሳስተዋል። ምናልባት ይሄ የአርብ ዕለቱ ቅምሻ ነው የሚሉ የፋኖ አመራሮች አሉ። ገብተናል ነው እንደውም ዛሬ በአንዳንድ የአዲስ አበባ ቦታዎች ላይ ባነር ተሰቅሏል። መተናል የሚል እየመጣን ነው የሚለው አሁን ተቀይሮ መተናል ወደሚል መለወጡን ነው በፎቶግራፍ በቪዲዮ ተቀርጾ የወጡ መረጃዎችን በማየት የተረዳ ነው። እንግዲህ ምን ሊፈጠር ይችላል? ያው ብዙ ነገር አንስተናል። አፈሳው በመቀጠሉ ምክንያት የሚለወጥ ነገር እንደማይኖርም ተረድተናል። ወደ አማራ ክልል ወዳለው ወቅታዊ ሁኔታ እንምጣ። ዘመቻ ናሁሰናይ ተከፍቷል። ዘመቻ ናሁሰናይ በተለያዩ የአማራ አካባቢዎች ተቀጣጥሏል። ባለፈው ዘመቻ ውባንተ እንደነበረ እናስታውሳለን። ብዙ ነገሮች ተገኝተዋል። አሁን በዚህ በዘመቻ ናሁሰናይ ቅዳሜ ዕለት ማለት ነው በተለያዩ የአማራ አካባቢዎች በጎጃም አሁን በቅርብ ሰዓት የደረሰኝ ነው ጅጋ አካባቢ ምዕራብ ጎጃም እንደዚሁ ከ118 በላይ የአድማ በታኝ ኃይሎች እርምጃ ተወስዶባቸው ከጥቅም ውጭ የወጡበትንም መረጃ ሰምተናል። በደቡብ ጎንደር እንደዚሁ ሰፊ ቁጥር ያለው አንድ መዋቅር ሙሉ የአድማ በታኝ ኃይል ከናዛዡ ከነመሳሪያቸው ወደ ፋኖ መቀላቀላቸውን እየሰማን ነው። በዚህ ሰዓት ላይ ከአገዛዙ ጋር ተሰልፈው የአማራን ሕዝብ ጣር የአማራን ሕዝብ ስቃይ ለማራዘም የሚሰለፍ ኃይል ሊኖር አይችልም የሚለው አቋም በብዙዎቹ ከመንግስት ጋር በሚሰሩ ኃይሎች ዘንድ እየተነገረ ይገኛል። ሌላው ከዚህ ከአማራ ክልል ጋር በተያያዘ የአማራ ክልል ባለስልጣናት ማለትም ምስለኔ አስተዳደር በአቶ አረጋ የሚመራ ወደ አሜሪካ ይመጣል የሚል ጭምጭምታ ሰምተናል። አሁን አንዳንድ መረጃዎችን እየሰማን ነው። ማረጋገጥ ያስፈልጋል። ተደብቀው ገብተዋል ነው የሚባለው እዚህ ዋሽንግተን ዲሲ። እሱን እያጣራን ነው። ተደብቀው ገብተውም ከሆነ እንግዲህ እዚህ ያሉ ኢትዮጵያውያን የተለያዩ ነጻነት ፈላጊ ጉዳዩ በጣም የሚያሳስባቸው የክልሉም የሀገሪቱም እነዚህን ሰዎች መቀበል ማስተናገድ እንዴት ነው የሚገባው የሚለውን ሊወያዩ የሚገባቸው እንደሆነ ይታመናል። ለማንኛውም የአማራ ክልል ትግል ተቀጣጥሏል። መታሰቢያ በተለይ የናሁሰናይ መስዋዕትነት ከፍ አድርጎታል። ዛሬ ፋኖ አመራሮችን አንዳንዱን አነጋግር ያለው ብዙ ስራ እየሰሩ ነው። አሁን ወደ ቋሪት አካባቢ ያለውንም ነገር ሰምተናል። እዛ አታለው በማዳበሪያ ጭነን የመጣ ነው ማዳበሪያ ለገበሬው ልንሰጥ ነው በሚል
የተሸፈነ በጣም ብዙ ተከታታይ ኮንቮይ መኪና ይዘው መጥተው ነበር። ፋኖቹ በጥርጣሬ ጥቃት ሰንዝረው ሲመለከቱ ማዳበሪያ ሳይሆን የጦር መሳሪያ ነው። ወታደሮች ከኋላ ይከተላሉ። ጦር መሳሪያ ጥይቶችን ጭኖ የሚሄድ ነው። እንዲህ አይነቱን ነገር ፋኖች በጥንቃቄ እየሰሩበት ነው። ስለዚህ ነገሮች ተቀይረዋል። አሁን ማነው ብርሃኑ ጁላ ወጥቶ እንደተናገረው አይደለም ፋኖች ሽፍታ ናቸው ቆሞ መዋጋት አይችሉም የሚል ነገር ነው። በተቃራኒው ነው እዛ የምትሰሚው ያለው ሁኔታ ተቃራኒ ነው። ለዚህም ነው የአማራ ህዝብ እንደ ህዝብ ተነስቶ እየወጋን ነው ብሎ ሌተናል ጀነራል ብርሃኑ በቀለ የተናገረው። እስቲ መታሰቢያ ምንድነው አሁን ያገዛዙ እድል ጣፋንታ ምንድነው? ያለውን ነገር ተቀብሎ ይህች ሀገር ወደ ገደል እየገባች ነው የሚል እንደው ቁርጠኛ ውሳኔ ወስናል ወይስ እኔ ኮሞትኩ ሰርዶ አይብቀል ተያይዘን መተላለቅ አለብን የሚለው የአብይ አህመድ ጀብደኛ አካሄድን ነው በቀጣይ የምናየው? መጀመሪያ ከመረጃዎቹ ላይ ምናልባት በዚህ በወልቃይት ዙሪያ ላይ አብይ አህመድ እንደምታውቀው የሚፈልገውን ነገር ካደረገ በኋላ ከፊት የሚያመጣቸው ሰዎች አሉና የአማራ ክልል አስተዳደርነን የሚሉትን ሰዎች ከፊት እንደገና የመግፋት ነገር አለ። ልክ እነሱ ሄደው እንዳደረጉት ለማድረግ እሱ ጨርሶ የመጣው ነው። ሆኖም ማንኛውም የውጪ ማህበረሰብ ኢንተርናሽናል ኮሚቴም አሜሪካም ሆነች በወልቃይትና እዛ አካባቢ ላይ ስላለው ነገር ከዚህ በኋላ እነሱን አንቀበልም፣ ማንንም በዚህ ጉዳይ ላይ በዛ በክልሉ ላይ በሚመለከት በተለይ አያገባቸውም ብሎ ወደፊት የሚመጣ አካል መኖር አለበት። ሌላ አካል መኖር አለበት። ህዝቡን የሚወክል የህዝቡ ተወካይ የሆነ አካል ነው ወደፊት መምጣት ያለበት እና ያንን ሪኩዌስት ማድረግ አለበት፣ መጠየቅ አለበት፣ ጫና መፍጠር አለበት። ማንኛውም አማራ ክልል ጉዳይ ላይ የሚሆነውን ነገር ከኛ ጋር ወይም ህዝቡ ከሚወክለው አካል ጋር እንጂ ከመንግስት ጋራ ህዝቡ የጠላው መንግስት እየተዋጋው ያለው መንግስት በዚህ ላይ የአማራ ክልልን ህዝብ አሳልፎ የሚያስጨፈጭፍ መንግስት ስለሆነ ተቀባይነት የለውም። ስለዚህ ይሄንንም አርጊው በማድረግ እውቅና አለመስጠቱን ማሳየት አለበት ህዝቡ ማለት ነው። በዛ አካባቢ ሲመጡ ይታያል። አሁን ለዚህ ነው ተደብቀው የገቡት እኮ ህዝቡ ስለሚያሯሩጣቸው ነው። እንደሱም ሆኖ በጽሁፍም በምንም በተሰማበት ቦታ ላይ ግን ክሊር አድርጎ የሚመለከታቸው አካል ውጭ ያሉት አክቲቪስት ምናምን የተባለው ጠቅላላ ጽፎ ከዚህ አካል ጋራ የምታረጉትን ማንኛውም ነገር ተፈጻሚነት የለውም። ለምን ህዝብ አልወከለውም፣ የህዝብን ጥቅም አሳልፎ የሚሰጥ ነው፣ እውቅና አልሰጠነው፣ ክልሉን አያስተዳድርም ብሎ ያንን ተቀባይነት እንዳይኖረው በደንብ አድርጎ መሰራት ያስፈልጋል ብዬ ነው የማስበው። ከዛ ውጪ የሻለቃ ናሁሰናይም ዋንተም በዛ አይነት ዘመቻዎች ይነሳሉ። እንደምታውቀው አማራ ክልል በጣም ነው የሚገርመኝ። አንድ ሰው ሲሞት በጀግንነት ለሀገር ብሎ ከሞተ ለህዝብ ብሎ ከሞተ ያው ምልህ ሌላውን ማህበረሰብ ለመግደልና ለመጨፍጨፍ ሴት ለመድፈርና እንትን ለማለትም የሚሞት እኮ አለ። ተልካሽ ኃጢአት ሞት ኃጢአት ሰርቶ የሚሞትበት በኃጢአቱ ደግሞ አለ። በዚህ ደረጃ ግን ህዝብን ለማዳን በጀግንነት አልገዛም ብሎ ቆሞ ለሚሞት የአማራ ህዝብ ያለውን ክብር እንደምታውቀው ነው። ምንም በቃ ሁሉም ሰው እሱን መምሰል ነው። አሁን ያልገባቸው እነዚህ ሰዎች አሁን አንድ ፎቶ ነው ብሎ ምናምን አንዳንድ የሚያሳዩት ነገር ይልካሉ። በተለያየ ቦታ ላይ የሆኑ አስከሬኖች ምናምን ሁሉ ይልካሉ። እንደዛ አይደለም። ይሄንን በመላክ የአማራ ህዝብ በግፍ ያልመጣውም ቤት የተቀመጠውም ወይም አድማ በታኝ በዛ በኩል ያለ ሚሊሻም ካለ በንዴት እንዲመጣ እነሱን ለመሆን እንዲፈልግ ነው የምታረገው እንጂ አታሽሽው። ስለዚህ አሁን እነዚህ ክስተቶች እጥፍ ቤት የተቀመጠ የተወ መሀል ላይ ያለው ወይ በሌላ ስራ ላይ ያለውን ሁሉ እሱን በሆኜ በሞትኩ ነው የሚለው የታወቀ ነው። የአካባቢውን ማህበረሰብ ስለልቦና ለተረዳው ሰው እሱን ሆኜ በሞትኩኝ እሱን ነው መሆን የምፈልገው፣ እንደሱ ሆኜ ብሞት ይሻለኛል ቆሜ ፈሬ ከመባል የሚል ማህበረሰብ ነው። ስለዚህ ይሄ የተደረገው ነገር መቼም እንዴት አድርገው እነሱ የሰሩት ፕሮፓጋንዳ እንዴት ባክፋየር እንዳደረገባቸው እንዴት መልሶ እነሱ እንደቀጠቀጣቸው አሁንም ሊገባቸው አልቻለም። ያው ትንሽ ኢሞሽናል ናቸው። አሁንም ይሰሩትን ስለማያውቁ እንደዚህ ገደልን ምናምን እያሉ ነው። በዚህ በኩል ደግሞ ጀግናችን ብሎ ህዝቡ እየተነሳ ነው። ህዝቡ ደግሞ ናሁሰናይን መሆን ፈልጋለሁ ዋንተን መሆን ፈልጋለሁ ብሎ ግር ብሎ ከከተማ እስከ ገጠር በውጭ ሀገር ሳይቀር በዚህ አይነት ስነልቦና ተዋቅሮ ሰማይ አድርሶታል። ይሄንን ስነልቦና ነበር መፍራት የነበረባቸው። ሲሰድቡት እነ ዮሐንስ ቦያለው እነ ክርስቲያንን በየእስር ቤቱ ባጸያፊ ስድብ ሲሰድቡት እንዴት እንደሚቆጣ ስነልቦናውን አልተረዱትም። በዚህ በኩል ደግሞ ስድቡንና ደሙን የሚመልስለት መንፈስ ኃይል ሲመጣ ደግሞ እንዴት አድርጎ እንደሚነሳና
ለምን እንዳለ ወንድሞቻቸውን ይዘው ነው የሚገቡትን አይተህ ከሆነ ይዘዋቸው ነው የሚገቡት። አንድ ሰው ሁለት ሰው አይደለም፣ አባት ልጅ የነ ሻለቃ ነው ሰናይን ብትል የኖባንትን ብትላቸው ቤተሰቦቻቸውን ነው ይዘው የገቡት፣ ብቻቸውን አይደለም የሚገቡት። ቁጣ ነው፣ በጣም አደገኛ ነው። ይሄ በጣም እንትን ነው የሚሰራፋ መንፈስ ነው። በቃ እንዴት እኮ እኔ አሁን አማራ ክልል በዛ በጦርነቱ ጊዜ በነበርኩበት ጊዜ እንዴት በጣም የሚገርም ነው። በጣም እንዴት እንደሚሆኑ እኮ ልነግርህ አልችልም። እንደዚህ አይነት ነገር ለማንነታቸው ትልቁ ቦታ ለሚያምንበት ሰው መሞት ነው፣ ለሚያምንበት ዓላማ መሞት ነው። ሞትን የማይፈራን ደግሞ ፍራው። ስለዚህ አሁን መንግስት ባይፈራ ነው የሚገርመኝ። ሪሻፍል በየቀኑ አሁን ራሱ የክልሉ ላይ ያሉ ሰዎች ሁሉ ደግሞ እንትን ይላሉ። ሌላው በጣም ኢምፖርታንት ነገር አዲስ አበባ ላይ የተደረገው ክስተት እዛኛው አማራ ክልል ላይ ለሚወርድበት ቦምብና መከራ ወይንም ፋኖ ታግሎ ከሄደ በኋላ ለሚጨፈጭፈው ማህበረሰብ ትንሽ ጋፕም ሊሰጠው ይችላል በተወሰነ ደረጃና እንደዚህ አይነት ቦታዎች ላይ ሌላ አጀንዳ መስጠት ደግሞ በጣም እፎይታ ይሰጠዋል፣ ለሌላው አቅጣጫ ማለት ነው። አማራ ክልል እፎይታ ይሰጠዋል፣ ለሚገደለው እየታሰረ እየታፈሰ ለሚደበደበው ሌላ እፎይታ ይሰጠዋል። ደግሞ ሐሳቡ በርግጥ ወደ አዲስ አበባ ላይ ያለው ህዝብ ደግሞ በዛው ልክ ይታፈሳልና ሌሎች አካባቢዎችም አለን መባል አለበት። ሌሎች አካባቢዎችም አለን ሲባል ኃይሉን የመከፋፈል ነገር ይመጣል። ኃይል ሲከፋፈል ደግሞ እንደምታውቀው ጠንከር ያለ እንቅስቃሴ ይኖራል። እየሄዱ እንደልባቸው ያለ የሌለ ሰራዊቱን እኮ አማራ ክልል ብቻ ነው እኮ ያዘመቱት። አዝምተውት በዚህ የለ እናት የለ አባት የለ ምን የለ በዚህ በኩል ፋኖ አልፏል ከተባለ እዛ ሄዶ አካባቢ ሰው ነው የሚረሽኑት፣ ያለ ምንም ይሉንታ ነው የሚረሽኑት። ስለዚህ ለዛም ህዝብ ረፍት የምትሰጠው የተለያየ ቦታ ላይ እንደዚህ አይነት አጀንዳዎችንም መክፈት ያስፈልጋል። ሰራዊቱንም በዚህ ደረጃ በተለያየ ቦታ ላይ ወስዶ ይበታትን መንግስት ከፈለገ፣ ህዝቡ ግን ረፍት ማግኘትም አለበት እዛ አካባቢና ከዛ አንፃር ያው ያየነው ነው። የሚቀጥለውን እናያለን። ህዝቡ መጠንቀቅ አለበት። በተለይ ውስጥ ለውስጥ ሆነው የሚሰልሉ ሰዎችን በጣም መጠንቀቅ አለበት። በጣም መረጃ የሚሰጡ ሰዎች አሉ በየአቅጣጫው። በተለይ አዲስ አበባ ላይ በጣም የተደበላለቀ መንፈስ ያለው አለ። ራሱን ማየት መቻል አለበት። ሚስጥር በየጊዜው እያወጡ ለነፍሰ ገዳይና ሀገር ለማፍረስ ቤቱን አፍሮ ሰውን ቁጭ ላይ ለሚጥል እንደዚህ አይነት ለነፍሰ ገዳይ ብሎ ሰው ራሱንም ባያስገዛ ጥሩ ነው። ለህሊናው ቢኖር ጥሩ ነው። ካልኖርም ግን ቢያስ በዝምታ ቢተባበረው ቆርጦ ለሚታገለው ማህበረሰብ በዝምታ ቢተባበረው መልካም ነው ብዬ ነው ማስብ። እንግዲህ መታሰቢያ የፋኖ አመራሮች ጥሪ አድርገዋል ብልጽግና ባለስልጣናትና ለአዲስ አበባ ህዝብ፣ በተለይ ያው ለኢትዮጵያ ህዝብ በአጠቃላይ አድርገዋል። ግን በዋናነት ለብልጽግና ባለስልጣናትና ለአዲስ አበባ ህዝብ ነው። የአዲስ አበባ ህዝብ የቀረው ነገር የለም፣ የሚጠብቀውም ነገር የለም። ሁሉን ነገር አጥቷል። አሁን ባለው አካሄድ እስከ 2 ሚሊዮን የአዲስ አበባ ህዝብ ተፈናቃይ ነው የሚሆነው። ያው ቪዲዮዎችን እያየን ነው። በአንድ ቦታ ላይ አጉሯቸው እነዛ ሰላማዊ የሆነ ቢያንስም ከነድህነታቸው ወጥተው ገብተው የሚኖሩ ሰዎችን በአንድ አዳራሽ ውስጥ አጭቀዋቸው ከፍተኛ የሆነ ችግር ውስጥ ነው ያሉት። በ15 ቀን ውስጥ ውጡ የተባሉትም በር መስኮት የሌለው የከብቶች በረት ውስጥ እንዲገቡ ተደርጎ ከፍተኛ የሆነ የሰብአዊ ቀውስ ነው እየተከሰተ ያለው። ምን ቀረው የአዲስ አበባ ህዝብ? ይሄ መስዋዕትነት የሚከፈለው አንድም የኢትዮጵያ መናገሻ በሆነችው ከተማ አዲስ አበባ ላይ የአንድ ማንነት ከተማ ለማድረግ የሚደረገው እንቅስቃሴ ማስቆም የአዲስ አበባ ህዝብም ተቀዳሚ ዓላማ መሆን አለበት። እንግዲህ እዛ አካባቢ ያለውን እንቅስቃሴ እየተከታተልነው ነው ያለነው። ቀላል የሚባል ለውጥ አይደለም ያለው። የፍርሃቱን የመገላገል ከዛ ከፍርሃት ቆፈን ውስጥ የመውጣት እንቅስቃሴ እያየን ነው። ባለፈው ወደ ቄራ አካባቢ የታየው እንቅስቃሴ፣ ፒያሳ አካባቢ የሚታየው በተለያየ መልኩ ሁኔታውን ለዓለም አቀፉ ማህበረሰብ እንዲደርሰው የሚደረገው እርምጃና እንቅስቃሴ ነገ ከነገ ወዲያ ተጠናክሮ ሁሉም ጋር ተዳርሶ አንድ ወጥ የሆነ አዲስ አበባን ከዚህ ከመጣባት ስጋት ለማላቀቅ የሚደረግ ትግል እንዲጀመር ያደርጋል። ስለዚህ ፋኖቹ ጥሪ አድርገዋል። አብረነን መተናል ብለዋል። እንግዲህ በጋራ ትግሉን ይመሩታል ተብሎ ይጠበቃል። ለባለስልጣናቱም የተላለፈው መልእክት እንግዲህ ከዚህ ስርዓት ጋር በተለይ ዙፋን አስጠባቂ ሆናችሁ በፍርሃት ወይም ደግሞ በጥቅማ ጥቅም ዙሪያውን ከባችሁ ያላችሁ ሞታችሁን አንድ ላይ ወይም መጥፋታችሁን መወገዳችሁን አንድ ላይ ከምታደርጉ ከወዲሁ ታሪክ ስሩ የሚልም ጭምር መልእክት ያዘለ ነው። ምናልባት አሁን ሊሰሙ ይችላሉ፣ በፊት አይሰሙም። ከርቀት ነበረ ያ የሚያስገመግመው ድምፅን ሲሰሙ የነበረው። አሁን ካፍንጫቸው ስር በራቸውን እያንኳኳ ነው። ያውኑን ጥሪ እንዲሁ ዝም ብለው ወደ ጎን የሚተውት ላይሆን ይችላል። ልብ ካለ የነገውን አደጋ ካዩ ምናልባት አሰላለፋቸውን አስተካክለው ታሪክ ሊሰሩ ይችላሉ። ማን ያውቃል? መታሰቢያ ምናልባት በዚህ ጉዳይ ላይ መጨረሻ አስተያየት ካለሽ?
ጥሩ እድል ነው የተሰጣቸው። ይሄንን እድል መጠቀም አለባቸው። ምናልባት ሌላ የሚመጣ ኃይል ሲመጣ እኛን ያጠፋናል ብለው ከፈሩ ይሄው እድል ተሰጣቸው። አሁን ነው ላለመጥፋት አሁን ነው መሰራት ያለበት። አገሪቷንም ያድናሉ። በዛ አንፃር ብዙ ሰዎች አሁን ከአማራ ክልል የመጣ የአንድ ሃይማኖት የአንድ ብሔር ሲሉ እንዳለ ከሸፈ። እሱም ሃይማኖቱም የተደበላለቀ ነው። ፋኖ በብሔር ደረጃም ጥሪ እየቀረበ ነው በሁሉም አቅጣጫ። እንደምታውቀው በጣም ብዙ የደቡብም ሶማሌም አካባቢ ብዙ ኢቭን ጋምቤላ ሁሉ ሳይቀር የፋኖ ሙቭመንት አራማጆች ብዙዎች አሉ። ምናልባት ደግሞ መሀል ላይ ፈርቶ እኛ እኩልነት ነው የምንፈልገው ያለ ማህበረሰብ ኢትዮጵያ ደም የሚፈስባት ሳይሆን በሰላም እንድትኖር ነው የምንፈልገው፣ ይሄኛው ደም አፍሳሽ ነው፣ መሮናል፣ ኑሮ ከብዶናል፣ የሚያዳምጠን አተናል የሚል አካል ካለ አሁን ነው ወደ ለውጥ ኃይሉ ጋር መጠጋት ያለበት። ነገኛ ደግሞ ብንገለል እስካለ አሁኑ ነው አለው ብሎ ጆይን አድርጎ እንዳስፈላጊነቱ ቁጭ ብሎ አብሮ መምከር ነው ያለበት። አሁን እነሱ የሚያወጡት ፕሮፓጋንዳ እኛ ብቻ መሬት ላይ እኛ ካልገዛ ነው ምናምን እነሱ በአደባባይ ላይ በሚዲያቸው እየነገሩን እንኳን ሰው ኖሮ እንደ እየኖረ እኮ ነው ያው። ስለዚህ ይሄንን የሚፈራ አካል ካለ በጊዜው መቀላቀል ነው። በጊዜው ተቀላቅሎ ራሱን ወክሎ ማህበረሰቡን ወክሎ በጊዜው ተቀላቅሎ ነገ ለሁሉም እኩል የሆነች ኢትዮጵያን የመገንባት ስራው ላይ በጊዜ ስራውን መጀመር ነው እንጂ ዝም ብሎ ፈርቶ ቆሞ ሌላው ብቻ ደሙን አፍስሶ ምናምን በኋላ እንትን ይለኛል ማለት ብሎ አያዋጣም። ሀገር የጋራ ነች፣ ወደድንም ጠላን። በተለይ ከተማዋን ደግሞ ስናይ ከኛ አልፋ ከኢትዮጵያ አልፋ የዓለም አቀፍ መቀመጫ ከተማ ነች። ስለዚህ ሁሉንም የምትወክል መሆን አለባት። ስለዚህ ማገዝ አለበት ማህበረሰቡ እየኖረባት እየሰራባት እንጀራ እየበላባት ከሌላ አካባቢ አዳነች አቤቤ ከንቲባ የሆነችው አዲስ አበባ ሰው ነው ሆነ አይደለም። ግን የአዲስ አበባ ህዝብ ዘረኛ ስላልሆነ ተቀበላት። ግን መታ ስለ አዲስ አበባ ህዝብ መብት አይደለም የምትከራከረው የነበረው። በጣም በጣም ከባድ የሆነ ጥቃት ነው ዱላን ይዛበት የመጣችው አዲስ አበባ ህዝብ ከማፈናቀል ጀምሮ እንደመጡ ማለት ነውና ይሄንን ለመዳን ከፈለክ እዛው ውስጥ ያለው ብሔር ሳይል ምን ሳይል አንድ ላይ ሆኖ ከሚመለከተው ከለውጥ አካል ጋር አንድ ላይ ሆኖ ለውጥ ማምጣት ነው እንጂ ቁጭ ብሎ የመጣው ይምጣ ሄዶ ሂድ እያሉ መሀል ላይ መቀመጡ አያዋጣም። መሀል ላይ እኮ ፖለቲካ ያገባኝም እኮ ቀረኩ ፖለቲካ ያገባኝም ብትልም ባትልም መጠረግ አይቀርም። ስለዚህ ከሆነ አይቀር ለውጥ ለማምጣት ከሚንቀሳቀስ ጋር አንድ ላይ ኃይልን አዳብለ ለኢትዮጵያ እንደ ሀገር ሊያሻግር የሚችል መልካም ነገር ተዘጋጅተ መጠበቅ መንቀሳቀስ ይሻላል። በዚህ ዘመን ላይ በጣም አሻራን ማስቀመጥ ያስፈልጋል። በጣም አደገኛ ሁኔታ ላይ ልሻለችው ሀገሪቷ። ስለዚህ ተወልደናል፣ በዚህ ዘመን ላይ ኖረናል። ኢትዮጵያን ፈጽሞ ከጣሊያን በላይ ያጠፉ ያሉ ሰዎችን ዊትነስ ለማድረግ ለማየት ችለናል። አለመታደል ነው በዚህ ጊዜ መኖር። ከኖርን ደግሞ በዚህ ጊዜ ላይ የመጣውን ይሄንን የሀገር የማጥፋትና የመሰልቀጥና ትውልድ ቤተሰብ የማፍረስ ሀገር የማፍረስ ቤተክርስቲያን የማፍረስ በጣም ገዳም ድረስ ሄዶ አባቶችን መነኮሳትን የማረድ እንደዚህ አይነቱን አጸያፊ ተግባር ላይ አይተናል። በዚህ ጊዜ ታዲያ አይሆንም ከሚሉት ውስጥ መሆን የለብንም ወይ ነው ሀገሪቷን እንድትድን እንዲሁም ከዛ በላይ ደግሞ የሰው ልጅ የሚከበርበትን እንቅስቃሴ አንድ ላይ ሆነን አሁን አሻራችንን ካላስቀመጥን የነጋችን ነገር አስተማማኝ አይደለምና ከዛ አንፃር ህዝቡም ቀደምም ብየዋለሁ። አሁን ደግሞ በየብልጽግና በውስጥ ያሉ ባይዘው ብዙ መረጃ የሚልኩ አሉ። እንደው መሀል ላይ ሆነን እንዳንቀር እንጂ ካደላ ኃይሉ ሲያመዝን ወደዛ እንሄዳለን የሚሉ አለ። ይሄው ጥሪ ተደረገ። ኃይሉ ደግሞ እንዲያመዝን የእናንተ ኃይል ወደዚህ መምጣት አለበት። ወደዚህ መምጣት ሲጀምሩ አለቀ ማለት ነው። የህዋት ጉዳይ ያደግን ጉዳይ እኮ በደም አስተዋውስ ነው። ስለዚህ በዛ ሁኔታ አሁንም ፖሲብል ነው መመለስ የሚፈልግ አገር ማዳን የሚፈልግ ካለ አሁኑኑ ራሱን አድኖ አገሪቷን ማድኖ ከሚመለከተው ኃይል ጋር ቢቆም ጥሩ ነው ብዬ ነው ማስበው። ጥሩ ድል ነው። መታሰቢያ እንግዲህ አዲስ አበባ ምናልባት ትልቅ ኃላፊነት ያለበት የኦሮሞ ማህበረሰብ ነው። የኦሮሞ ማህበረሰብ ይሄ አደጋ እንዳይመጣ ምክንያቱም ከማንም ያልተናነሰ እየተጎዳ ያለ ነው። ኮሬ ንገኛ ትልቁን በትር ያሳረፈ ያለው የኦሮሞ ልጆች ላይ ነው። የኦሮሞ ፖለቲከኞች የኦሮሞ አይን የሆኑ ትልልቅ ሰዎች ላይ ነው ግድያም እየተፈጸመ ያለውና አዲስ አበባ ላይ ጄኖሳይድ እንደዚህ አይነት በጣም አስቀያሚ የሆነ ነገር ሊፈጸም የመቻሉ ድል የለም ብሎ መዝጋት አይገባም። እነ ሽመልስ አብዲሳ የሚያስቡት ነገር ይኖራል። ስለዚህ ይሄ ነገር እንዳይከሰትም ከማንም በላይ የኦሮሞ ማህበረሰብ ተወላጆች ትልቅ ሚና ይኖራቸዋልና እዚህ ጊዜ ላይ ቆም ብለን ከዘር ከተለያዩ ነገሮች እይታውተን ከጥላቻ ወተን ሁላችንም ልንተርፍ ወደምንችልበት
የጋራ የሆነ መስመር ላይ መውጣት ይገባናልና የኦሮሞ ተወላጆችም ትልቅ ሚናቸው ይጠበቃል። አሁንም ቢሆን ይሄ ስርዓት እንዳይሳካለት ያደርገው ከማንም በላይ የኦሮሞ ማህበረሰብ ነው እንጂ እንደነሱ ፍላጎት እንደነሱ ቅድማ ቢሆን ኖሮ ይሄንን ነገር ዓለሙ ተቀያይሮ ነበረ። ግን የኦሮሞ ማህበረሰብ እነዚህ ሰው የመጡትን የጥላቻ እና የመከፋፈል አጀንዳ በየጊዜው ያመከነ ነው አሁንም ቢሆን እነዚህ ሰዎች እንዳይሳካላቸው ያደረገውና ይሄንን ነገር ከምንም በላይ አስምሮ መግለጽ የሚያስፈልግ ይመስለኛል። እንግዲህ በዚህ ጉዳይ ላይ ሰሞኑንም እንመለስበታለን። ያለው ሁኔታ ቀላል የሚባል አይደለም። ተከታታይ የሆነ ነገር ያስፈልጋል። ሌላው ምናልባት መጠቀስም ካለበት በኢትዮጵያ ሌሎች አካባቢዎች ያሉትንም ነገሮች ተያያዥም ስለሆኑ የሀገሪቱንም ቀውስ ስለሚያሳዩ መገለጽ አለበት። ለምሳሌ በጋምቤላ ያለው ሁኔታ እጅግ እየተወሳሰበ መጥቷል። በዛሬው ዕለት ወደ 14 የሚጠጉ አመራሮች በቁጥጥር ስር ውለዋል የሚል መረጃ ነው የወጣው። በቀደም 4 ከፍተኛ አመራሮች የጋምቤላ ክልል ታስረዋል የሚል ነው። በጋምቤላ እንደዚሁ ከ100 በላይ ሰዎች የተገደሉበት ጭፍጨፋ መከናወኑ በቅርቡ ከአንድ ሳምንት በፊት መከናወኑ የሚታወስ ነው። ጋምቤላ የፌዴራል መንግስቱ ትኩረት ያጣች ነች። እንደውም እንደሚባለው ከሆነ ሆን ብለው በዛ አካባቢ የሚንቀሳቀሱ አካላትን ለነዛ የሚወግኑ የመንግስት ባለስልጣናት አሉ። ስለዚህ እዛ አካባቢ ያለው እንቅስቃሴ ከመንግስት እይታ ውጭ ሆኖ ሳይሆን ሆን ተብሎ ነው ብለው የሚገልጹ ያኛው ተወላጆችም አሉ። ነገሩን መሬት ላይ ያለውን በደንብ ማጥናት የሚገባ ነው። ቀደም ሲል አንቺ ያነሳሽው የዚህ ኢኮኖሚው ጉዳይ አጠቃላይ ሁኔታም እንደዚሁ አፍጥጦ መጥቷል። የፊታችን ማክሰኞ ለኢትዮጵያ የሚሰበሰብ ዓለም አቀፍ የእርዳታ መድረክ ይኖራል። የዚህም በዓለም አቀፍ ድርጅቶች ጥሪ ነው። ያው የአብይ አገዛዝም ተሳታፊ ቢሆንም በዋናነት ኃላፊነቱን ወስደው በኢትዮጵያ እየተከሰተ ላለው ሰብአዊ ቀውስ የሚሆን የእርዳታ ማሰባሰቢያ መድረክ ይኖራል። እነሱ በዚህ ደረጃ ተጨንቀው ኢትዮጵያው ሰብአዊ ቀውስ እንዳይከሰት ከፍተኛ የሆነ ርብርብ በሚያደርጉበት ሰዓት ላይ የአብይ አህመድ አስተዳደር ተጨማሪ 2 ሚሊዮን መፈናቀል ከአዲስ አበባ እንዲሁም ትኩረቱ ወደ ቤተ መንግስት ግንባታና ወደ ተለያዩ ብልጭልጭ እንደ ሪዞርትና መናፈሻ አይነት ላይ በማተኮሩ በዓለም አቀፉ ማህበረሰብ ዘንድም ማን እንደሆነ እየተጋለጠ የመጣበት ጉዳይ ነው የሚታየው። የኢኮኖሚው ጉዳይ እጅግ አሳሳቢ ነው። ነገ ከነገ ወዲያ አብይ ሊቆጣጠረው የማይችል የህዝብ ማዕበል በዚህ በኢኮኖሚ ብቻ ፖለቲካው እንዳለ ሆኖ በኢኮኖሚው ቀውስ ብቻ ትልቅ ፈተና ከፊቱ እንደ ተደቀነበት ነው የሚገልጹት። መታሰቢያ ምናልባት እያጠቃለል እንሂድና ነገሮችን እንደው ሁሉንም ከዚህም ከዛም ያለውን አይተን ምን ማለት እንችላለን? ኢትዮጵያውያን ምን የታሪክ ጥፋት ላይ ቆመናል? ምናልባት ለኦሮሞ ተወላጆች ያልከውን መልእክት እኔም ልጨምርበት። መቼም አለመታደል ነው አንዳንዴ በአንተ ብሔር ስም ፖለቲከኛ ሲመጣ መንግስት ሲመጣ ያው አብረት ትላለህ፣ ዋጋ ትከፍላለህና የትግራይ ህዝብ እንደከፈለው አይነት ማለት ነው። አሁን እነሱ በኦሮሚያ ህዝብ ስም ብዙ ወንጀል ሰርተዋል እና ምንም ነገር የማያውቀው ግን ዋጋ መሀል ላይ ያለው ምንም ነገር ውስጥ የማይሳተፈው አብሮ እነሱ እየተባለ መጠራቱም ያሳዝነኛል። አንድ ባለመታደል ነው። ለዚህ ነው ብሔር አንድ ሰው ከየት ነው ከሆነ ብሔር እንደዚህ ያለ ነበር የኔ ብሔር መቼም ስልጣን ላይ አይውጣ እየተሳቀቅኩ መኖር አልፈልግም ብሎ የተናገረውን ነገር ትዝ ይለኛልና በተለይ አዲስ አበባ ያለው የአዲስ አበባን የኦሮሞ ኮሚኒቲ እናውቀዋለን። በአብዛኛው ተቀላቀለ ነው፣ አብሮ የሚኖር ነው፣ የኢትዮጵያዊነቱ ጠንካራ ነው። ያው እንደማንኛውም አዲስ አበባ ልጅ ያራዳ ልጅ ነው፣ ፍቅር ይወዳል ምናምን እንደዛ ነው። አሁን ከጊዜ በኋላ ወለጋ ምናምን አካባቢ የሚታረደውን በኦነግ ሸኔ በኦሮሞ ጽንፈኛ ኃይሎች የሚደረገውን አጸያፊ ስድቦች፣ ግድያዎች ምናምን እየታየ ሰው ጥቁር ነገር እየጣለበት እንደሆነ እናውቃለን። ግን ወደ አዲስ አበባ ስትመጣ እንደዚህ አይነት ወይም ሌላ ቦታ ሌላ የኦሮሚያ አካባቢዎች ደግሞ ስትሄድ እንደዚህ አይነት ነገር እንደሌለ ይታወቃል። ይሄንንም ያው ከኦነግ ሸኔ ጋር ብቻ በዋናነት አሶሺየት አዋህዶ ሌላውን ማህበረሰብ አይወክልም ማለቱ በጣም አስፈላጊ ይመስለኛል። ሆኖም አዲስ አበባ ላይ ሲመጣ ግን እኔ እስከማውቀው ድረስ አዲስ አበባ ላይ የተወለዱት ምናልባት አንዳንዶች ስራ አግኝተው ካድሬ ሆነው ካልሆነ በስተቀር አብዛኛው ደስተኛ አይደለም። አብዛኛው በጣም ነው በቃ አብራ አድገ ምናምን እንደዚህ መጠቋቋሚያ ምናምን ነው የምትሆነው እና በጣም አሳቃቂ ነገር ነው። ለአዲስ አበባ ልጅ አይመጥንም እንደዚህ አይነት ነገር እንደሚታወቀው። ስለዚህ መሀል ላይ ሆኖ አብዛኛው ዝም ብሏል። በቃ ዝም ምንድነው አሁን ማድረግ የምንችለው የሚል ዝምታ ላይ ነው ያለው። ስለዚህ
በዚህ አጋጣሚ የምንፈልጋት ያ ድሮ በፍቅር የምንኖርባት የሁላችንም የሆነችን አዲስ አበባ የከሌ በላይነት የከሌ በታችነት ሳይባል እንዲኖር ከፈለገ በሚችሉት አስተዋጽኦ ደግሞ ጣልቃ ዝምታም ሳይሆን ጣልቃ መገባት አለበት። ይሄንን ለውጥ በማምጣት ሂደት ላይ ከፊትም መቅደም አለባቸው፣ በደንብ መስራት አለባቸው ብዬ ነው ማስበው። አሁን አንዳንድ ልጆች አሉ ስብሰባ ምናምን ሲጠሩ እየሄዱ መረጃውን ይሰጡናል። በጣም በተለይ ሽመልስ አብዲሳ በጣም እንደምታውቀው በጣም እንደልቡ ነው አፉን የሚከፍተው። የሚሳደበውን የሚዛለፈውን ዘለፋዎች በጣም እየተንቀጠቀጡ እየተበሳጩ ከዚህ በኋላ አንሄድም እያሉ እኛ እየሰማችሁ ነገሩን እንጂ ቢያንስ የመጣብንን ነገር እንወቅ፣ ቢያንስ ሀገሪቷ ላይ የመጣውን ነገር እንወቅ እንደሚመለከተን አካል እያልን የምንሰማቸው አሉና እነዚህ አይነት ሰዎች ያለውን ነገር ቢያንስ መረጃውን ማለት እዛም ጫና ማሳደር እንደ ኦሮሞ ማህበረሰብ እዚህ ደግሞ የመጣበትን ሌላው ማህበረሰብ የመጣበትን ነገር በማሳወቅ አስፈላጊውን የትግል የሚጠይቀውን አስተዋጽኦ መደም ማድረግ አለባችሁ ብዬ ነው የማስበው። ምክንያቱም ተጎጂዎች ስለሆኑ እንግዲህ አብረው በካድነት የሚሰሩትን አይመለከትም። ማጆሪቲው ነው አብዛኛው በሰላም መኖር የሚፈልገው ግን የአዲስ አበባ ልጅ ነው። በቃ አይደንቲቲው ምንም ይሁን ምንም እንደ አዲስ አበባ ልጅ ፍቅርን የሚያስቀድም ነው። እሱ አብሮ መቆም አለበት ብዬ ነው የማስበው። ጋምቤላ ነገር በጣም ውስብስብ ነው። ጋምቤላ ሁሉ ጊዜ የበይ ተመልካች ነች። ያንን የመሰለ ለም የሆነ መሬት እኮ እንደ ጋምቤላ የለም። ያን የመሰለ ውብ መሬት ተይዞ ትላንትም ባለጊዜዎች ዛሬም ባለጊዜዎች ሊቀራመቷት በጣም ስለሚፈልጉ በውስጥ ለውስጥ አንዴ በአሸባሪ በምን ሲያስጨፈጭፉት ደግሞ እርስ በርሳኛ አኩንና ኖየሩን ሲያባሉት የኖሩት አካባቢ ነው። አሁን ደግሞ ጭራሽ ቦርደሩን ከፍተው በደቡብ ሱዳን እንግዲህ በጣም ከአፍሪካ ውስጥ ዲስፈንክሽናል የሆነች ራሷን በራሷ እንትን ማለት መያዝ ማሸከም ማችል ደቡብ ሱዳን ገብታ ጋምቤላን ህዝብ የኛን ሀገር ማህበረሰብ በዚህ ደረጃ መከራውን ታሳየዋለች። በዛ በሙርሌ በየአመቱ ልጅ ሲወሰድበት አንድም ቀንም ተከታትሎ የሚያስመልስለት የለም። በዚህ የተነሳ ጋምቤላ አካባቢ ሁሉ ጊዜ ቁጣ አለ፣ ሁሉ ጊዜ ጥያቄ አለ፣ ሁሉ ጊዜ የሆነ መደራጀት አለ። ባይዘው ጋምቤላ ላይ ብዙ ተቃዋሚ ፓርቲዎች ከድሮም ጀምሮ ነበሩ። በጣም ስትሮንግ ሰዎች ነበሩ። በዚህ የተነሳ ወያኔ በጣም ፎከስ ያደርግባቸው የሚቀጠቅጣቸውም ነበር። እንደምታስታውሰው በየአመቱ የሚከበርም የጋምቤላ ጭፍጨፋም አለ በየጊዜው እኛ የምናቀርበው የነበረው። ከዛ ኢትዮጵያዊነታቸው ከዛ ጥንካሬያቸው ለለውጥ በሚያደርጉት እንቅስቃሴ አሁንም ታርጌት እየሆኑ ነው። አሁንም ብዙ ተቃውሞ አለ። ለዚህ ነው እንደዛ እየተበሉ ያሉት። ስለዚህ ህዝቡ ድምጽ ሊሆንላቸው ይገባል። ውጪም ብዙ አሉ። ሌላው ማህበረሰብ ይሄንንም በጋራ ቆሞ ድምጽ ሊያሰማ ይገባል። እነሱም ግን ከሌላውም አካል ጋር አብረው ቆሞ መበርታት አለባቸው ብዬ ነው ማስበው። እንግዲህ የዛሬውን ፕሮግራም ላለማርዘም በዚሁ አጠናቅቃለሁ። መላው ማህበረሰባችን ግን ሁሉ ጊዜ እንደምለው ምንም ቢሆን ምንም ሀገር ሊኖረን ይገባል። እዛና እዚህ መታኩሳችንን ትተን አይኖቻችንን ቡሌታችንን ጦርነታችንን ሁሉ ጊዜ ወደ ነፍሰ ገዳይ ወደ ክፉ ሀገር ወደሚያፈርሰው አቅጣጫ ብቻ እንድናረግ ያው የተለመደውን መልእክቴን አስተላልፋለሁ። በጣም አመሰግናለሁ።